ዶክተር ዳዊት ቴንክ ዩ ሶ ማች ስላስገባኸኝ። እስድሮስ ሁላችሁም እንዴት ናችሁ? እኔ እንኳን ቀሲስን ቻሌንጅ ላረጋቸው ነበረ የገባሁት። ቻሌንጅ ላረጋቸው ነሰንስ አሁን እንደ ዘፋኞች መጥተው ቢጠይቁኝ ኦፍኮርስ ንስሐ ሰጣቸዋለሁ አሉን ማለት ነው። እና ግን አሁን ካታጎራይዝድ ከተደረገ ማለት ነው ገብተዋል። ኦኬ ጎሽ፣ ቀሲስ ይፍቱኝ ይባርኩኝ። አሜን አሜን። ቻሌንጅ ላደረጎት ነበር የገባሁት። አሁን ቴዲ አፍሮን ማለት ነው ሌላው ዘፈኑ ይሄ ቀርቶ ስለ ሀገር ብቻ የዘፈነውን ዘፈን ንስሐ ይሰጥበታል ወይስ? እሱ ከተሰጠበት እኛም እኮ ንስሐ መግባት አለብን ማለት ነው። ሰምተን ኢንጆይ ያደረግነው ኢንጆይ ያደረግነው ነሰንስ ለሀገር አስበን ነው የምንሰማው እንጂ ለኃጢአት ብለን አይደለም የምንሰማው። አሁን ለሱ ንስሐ ከተሰጠው የሚሰማውም ሰው ንስሐ ያስፈልገዋል ማለት ነው። አዎ ቴዲ አፍሮ ዘፋኝ ነው። ሲጀመር ዘፋኝ ነው። ስሙ ራሱ ዘፋኝ ነው። የባህል ብቻ የባህል ለምሳሌ ባህል የምንላቸው እኮ ይኸውልሽ በገጠር አካባቢ ማህበረሰቡ ህይወቱን፣ ትዳሩን፣ ሰርጉን የሚያደርግባቸውን ነው ባህል እያልኩ ያለሁት እኔ እንጂ ባህል ማለት ለምሳሌ ተሰብስቦ ሐሴት ደስታ ማድረግ ማለት ነው። ባህል የሚባሉት እነሱ ናቸው። ካሴት ላይ ኖራቸው ይችላል። ጭብጨባ ይሄ ማለት የካሴት አይነቶች አሁን ነው በእኛ እድሜ ነው የመጡት። ኢትዮጵያ ውስጥ እንደምታውቁት 70 እና 80 ዓመት የማይሞላው ነው። እና እኔ ባህል የምለው የኦሮሞ ባህል አለ ልጁን የሚደርበት፣ የኦሮሞ ልቅሶ አለ ልጁን ቤተሰቡን ማህበረሰቡን የሚቀብርበት ዜማ አለው። እሱን ነው ባህል የምለው እንጂ ቴዲ አፍሮ፣ ጥላሁን ገሰሰ፣ አጫሉ፣ ኤፍሬም ታምሩ ይሄ ሁሉ ዘፋኝ ናቸው። ስለዚህ እነዚህ ሰዎች ዘፋኞች እስከሆኑ ድረስ እየዘፈኑ ቁረቡ አንልም እውነት ለመናገር። ስለዚህ የሚሰሙትንም ሰዎች ዘፋኞችን አድምጡ አንልም። ይሄ በጣም በጣም መለየት አለበት ባህል። ምክንያቱም ቀላቅሎ ሁለቱንም ስለሆነ የሚታወቀው የባህል ምናምን በሚል ራሱ ካሴት እያወጣ ናይት ክለብ እየጨፈረ ያለን ሰው ባህል ዘፋኝና ተወዛዋዥ አጫፋሪ ነው። ይህንን ሁሉ እኛ ከዘፋኝ ውስጥ ነው የምንደምረው። እያወራሁት ያ ባህል ስልን ለቢዝነስ የማይሰራውን ነው እያወራሁት ያለ። ስለ ቢዝነስ ሳይሆን አገር አቀባበል የሚደረግበት የኢትዮጵያ የኢትዮጵያ ባንዲራ ሰቅለው አርቲስቶቻችን አትሌቶቻችን የሚዘምሩትን ያንን ነው እኔ ባህል እያልኩስ ይባላል። ይሄ አሁን ዘፈን ሊባል ይችላል። ዳዊት ሽገዳይ፣ ሳኦል እልፍ ገዳይ፣ እንደዚህ ያሉት ጀግናን ማወደስ በቤተ ክርስቲያንም በነገራችን ላይ ቅድም ዴቭ ተናገርክ እንጂ ዕጣነ ሞገር ቅኔ ስንቀኝ ከአሰረ ነጋሲው በኋላ ያለው ስለ ሀገር፣ ስለ ኢትዮጵያ፣ ስለ ማህሌቱ፣ ስለምኑ ነው የምንቀኘው። እዛ ቅዳሴ ሰዓት ላይ ምናልባት ህዝቡ ስለማያውቀው ብዬ ነው። በቅዳሴ ሰዓት ላይ የሚደረግ ቅዳሴው ስርዓት አምልኮ ነው። ቅዳሴው ላይ ስለ ኢትዮጵያ፣ ስለ መኳንንቱ፣ ስለ ህዝቡ፣ ስለ ውሃው፣ ስለ መሬቱ፣ ስለ እያንዳንዱ ነገር እንጸልያለን። በእንተ ቅዱሳት ላይ ቤተክርስቲያን ጽናዛት ላይ ያላየህም እንዴ? በህማማቱ ላይ ስለ መሬቱ፣ ስለ ፍሬው፣ ስለ ወንዙ፣ ስለዚህ ሁሉ እግዚአብሔር ለእያንዳንዳቸው የሚያስፈልጋቸውን ያደርግ ዘንድ እኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ እያለ ካህኑ ይጸልያል። እና ባህል የምንለው ይህንን ነው እንጂ እነ ቴዲ አፍሮን ዘማሪ ናቸው እያልን አይደለም። እሱ ራሱ ብትጠይቂው የኔ ልጅ እሱን ራሱ ብትጠይቂው እንደው ጸልዩልኝ ከዚህ ወጥቼ እግዚአብሔርን በምስጋናው በመዝሙር ብቻ የማመልክበት ዘመን እንዲመጣ የሚል ሰው ነው። እነዚህ ሰዎች የሚታወቁ ዘፋኞች ናቸው። አዝማሪ የሚባላሉ ባህሉ በተለይ የሚማሪዎች ላይ ነው። አዝማሪ ማለት በነገራችን ላይ ዘማሪ እንደማለት ነው። ዘመረ ማለት በግዕዝ አመሰገነ ማለት ሲሆን አዝማሪ ማለት አመስጋኝ የሚል ያለው እና እነዚህ አዝማሪ ምን አለ የሚባሉ ናቸው። ይህን ነው ባህል የምንለው። ሰርግ ላይ ይመጣሉ እኮ አሁን አዲስ አበባ ራሱ እኮ ሰርግ ምናምን ሲደረግ እኮ መሰንቆ ይዘው ምናምን የሚመጡ አሉ። እነዚህ አዝማሪ ይባላሉ። ይሄ ባህል ነው። እነዚህን ሰዎችን አንቃወማቸውም። ባህላቸውን ካሴት ይዞ የሚያስጨፍር የሚያስደንሰው ግን ዘፋኝ ነው።
እንዲህ ያለ ዘፈንም ሰው እንዲያዳምጥም እኛ አናስተምርም። መልሸልሽ ከሆነ መልካም። እሺ ሌሎቻችሁ ምናልባት ሐሳብ የምትሰጡ ካላችሁ ናችሁ? እግዚአብሔር ይመስገን። እኔ እንዲህ መወያየቱን ደስተኛም ስለሆንኩበት ነው በመግባቴም ደስተኛ የሆንኩት። የዘፈኑ ጉዳይ በብዙ ስለተነሳሱን ሳይሆን ቤተክርስቲያንና ፖለቲካ ወይም ክርስቲያንና ፖለቲካ የሚለው አጀንዳዎች በአሪፍ መልክ ሲነሱ ነበረ። አንተ እንዴት ታያለህ ቢባል እኔ ከወንጌል አማኝ ነኝ። መጀመሪያ ዶክተር ዳዊት ቤተክርስቲያን ከፖለቲካ ውጪ ናትን ብዬ ሳስብ ቤተክርስቲያን ከፖለቲካ ውጪ አድርጌ የማይበት አይንና ምንጽር አይኖረኝም። ክርስቲያን እስከ ፖለቲካ ውጪ ነው ወይ? አይደለም። ክርስቲያን ከፖለቲካ ውጪ የሚሆንበት ምክንያት አይታየኝም። ምክንያቱም በምድር ነው የምንኖረው። በምድር ስንኖር የምድር መንግስታት ናቸው፣ የዚህ ዓለም መሪዎች ናቸው ዓለምን የሚመሩት። እንደ ማንም የሀገር ዜጋ የድርሻችን ስንወጣ የመንግስት ሰራተኛ እንሆናለን። የተለያየ ተቋም ውስጥ እንገባለን። አልፎም ደግሞ እንደ ክርስቲያን የፍትህ ጉዳዮች ይመለከቱናል። አስተዳደራዊ ጉዳይ ይመለከተናል። ይሄ ሁሉ ስለሚመለከተን በጭፍንነት ከመሬት ተነስቶ ኦርቶዶክስ ፈጽሞ ከፖለቲካ ጋር መነካካት የለባትም፣ ወንጌላዊ ወይም ፈጽሞ ከፖለቲካና ከመንግስት ጋር መነካካት የለባቸውም ካልን እሱን ትንሽ መቀበል ይከብደኛል። ምክንያቱም የብሉይ ኪዳን ነቢያትንም ካህናትንም ስናይ የህዝብ አካል እንጂ ከህዝብ ውጭ የሆኑ አይደለም። የቤተ መቅደሱ ስርዓት ሁሉ በህዝብ መሀል የሚኖር ነው። መንግስት ይሄ ኢፍትሐዊነት ከመንግስት አንጻር ሲገኝ ቀድሞ የሚነሱት ቀድሞ መንግስትን የሚቃወሙት ነቢያት ናቸው። በእግዚአብሔር አገልግሎት ውስጥ ያሉ ናቸው ኢፍትሐዊነትን የሚቃወሙት። ደግሞም በተለያየ መንገድ ነገስታት ከእግዚአብሔር ፍቃድ ውጭ በሚሆኑበት ጊዜ ተቃውሞ የሚነሳባቸው ማህበሩ አይደለም። አብዛኛው ጊዜ ስናይ የመንፈሳዊ ስራ ላይ የተሰማራው የነቢያት ዘርፉ ነው። ይሄኛ አሁን እንዲህ ሳስብ ማንም ከመሬት ተነስቶ አይ ኦርቶዶክስ ፈጽሞ ፖለቲካን አትናገር የሚል አቋም ያለው ሰው ካለ የግል አቋሙ ሊሆን ይችላል እንጂ እኔ መጽሐፍ ቅዱሳዊ ነው ብዬ በመጀመሪያ በዛ ወደ አዲስ ኪዳንም ስመጣ እኮ ወታደርም ሁሉም የህይወት ክፍል ላይ ያለ ህዝብ ወደሱ ሲመጣ እኛስ ምን እናድርግ ሲሉ ምን እንደሚያደርጉ ነገራቸው የእናንተ ጉዳይ አይመለከተኝም አላለም። ኢፍትሐዊነትን ለመቃወም ክርስቲያን መሆኑን ብቻውን በቂ ነው። ኢፍትሐዊነትን ስንቃወም ደግሞ የእንትና ቤተክርስቲያን ስለተቃወመ ከሆነ ብሔር ጋር ማጣበቅ፣ የእንትና ቤተክርስቲያን ስለደገፈ ከሆነ ማጣበቅ ይሄ ትንሽ ሊከብደኝ ይችላል በግሌ። ከዚህ አንጻር ቤተክርስቲያን ዝም ብሎ ኢፍትሐዊነትን ስታይ እጇን ጠቅልላ ተቀምጣ ሞቱንም ማነው የሚፈጸሙ ግድያዎችንም ዝርፊያዎችንም የተለያዩ አይነት ውንብድናን ደግሞም አልፎም በመንግስት ደረጃ ያለውን አላግባብ አካሄድም ቤተክርስቲያን ሳትናገር ትቀመጥ የሚል ትንሽ ትክክል አይመስለኝም። ግን የቤተክርስቲያንና የመንግስት ልዩነት አንዱ ውስጥ አይገባም የሚለው ህግ ስለምንድን ነው? ጠቅልሎ ነው ሁሉን ነገር በቃ ሁለቱ ለምሳሌ የሃይማኖት ነገር መንግስትን አይመለከትም፣ የመንግስት ነገር የሃይማኖት ተቋማትን አይመለከትም አይልም ክፍሉ። ስለ ጣልቃ ገብነቱ ወደ ምንድን ነው ገደቡን ያስቀመጠው ብለን አንዳንዱን ማሰብ ያለብን ይመስለኛል። አልፎም ደግሞ ቤተክርስቲያን በዚህ ዓለም እንደ ብርሃንነቷ የክርስቶስ ብርሃን ሆና እንደመቀመጧ ጨለማን መቃወም የመጀመሪያ ስራዋ ይመስለኛል። ሰው ይሄንን ሲያደርግ ደግሞ ወስዶ ለምሳሌ አንድ ቄስ፣ አንድ መጋቢ፣ አንድ የሆነ አይነት ሰው ወይም ክርስቲያን ነኝ የሚል ሰው ፖለቲከኞችን አላግባብ አካሄዳቸውን ስለተቃወመ የዛ ሃይማኖትን መፈረጅ ወይም ደግሞ አንዱ ከመሬት ተነስቶ ያንን ፖለቲካ አሁን በጊዜው ስልጣን ላይ ያለውን ይሁን ወይም ደግሞ የሆነን አይነት የሚደግፍ ከሆነ ይሄንንም ወስዶ ከቤተ እምነት ጋር ማጣበቅ ትንሽ ይከብደኛል። ብዙውን ጊዜ እንዲህ አይነት ጫና ያለ ይመስለኛል በኦርቶዶክስ ቤተክርስቲያን ላይ ነው የሚወራው። በወሬ ደረጃ በብዛት የምንሰማው ልክ ፖለቲካ ውስጥ በሙሉ
ገባች መንግስት ላይ ተጽዕኖ እንደምታደርግ አስመስሎ የሚያቀርቡ አሉ። እሱን ትንሽ መቀበል ይከብደኛል እኔን እንደ አንድ ወንጌል አማኝ። ለምንድን ነው የሚከብደኝ? እነዚህ ሁለቱ ምክንያቶች አሉ። አንደኛ ቤተክርስቲያን ናቸው፣ ተቋም ነው፣ ምዕመኑ በእጃቸው ነው ያለው። ግፉም ሆኖ ኢፍትሐዊነቱ የሚፈጸመው እሷ በያዘች ህዝብ ላይ ነው። ዝም ትበል ወይ? እኔ ዝም ትበል አልልም በግሌ። ዝም ማለት የለባትም። ምንድን ነው ማድረግ ያለባት? ኢፍትሐዊነትን መቃወም አለባት ባይ ነኝ። ብዙውን ጊዜ ወስዶ ከሆነ ጎራ ጋር ማጣበቁ እንደዚህ ካታጎራይዝ አድርጎ ከሆነ ቡድን ጋር ማላተም ምናምን ይሄ ነገር ትንሽ የሰዎች አስተሳሰብ ይመስለኛል። አንደኛው ህዝቡ የሷ ስለሆነ ነው። ሁለተኛ ደግሞ በዚህ ዓለም ላይ የሚደረገው በዚህ ዓለም መንግስታት ውስጥ የሚሰራ ስራ ሁሉ እሷንም ስለሚመለከት እሷም የሀገር ዜጋ ነች፣ ሀገሪቷን የያዘች ነች። በሀገሪቷ ውስጥ ባለችበት መንገድ የራሷ ዛሬ ዝም ብትል ነገ ደግሞ ያ ሁሉ ተጽዕኖ ዛሬ በፖለቲካ ደረጃ ከሆነ ነገ በሃይማኖት ደረጃ ይመጣባታል። ምን ማድረግ አለባት? መናገር አለባት። እንዴት ትናገር የሚለው ልዩ ልዩ መንገድ ሊኖር ይችላል። እሱም ማብራሪያ ብዙም ያለብኝ አይመስለኝም። እነዚህ ሁለቱ ነገር በዚህ መንገድ ማየት ያለብን ይመስለኛል። እንደ ወንጌላውያንስ ፖለቲካ ላይ አይግቡ የሚል ምን አይነት ቡድን ነው? አሁን እንደዚህ አይነት ቡድኖች እኔ ብዙም አይገባኝም። ምክንያቱም ክርስቲያን በዚህ ዓለም እስካለ ድረስ ከፖለቲካ ውጪ ነው ብዬ ማመን አልችልም። ተቀጥሮ አስተማሪ ከሆነ የዚህ ሀገር ፖለቲካ ነው ልጆቹን እያሰለጠነ የሚያሳድገው። በመንግስት መስሪያ ቤት በተለያየ ቢሮ ከተቀጠረ በዛ በተቀጠረበት ቢሮ የሚያራምደው የየትኛው መንግስት ፖለቲካ ነው ይታወቃል። የእግዚአብሔር መንግስት ፖለቲካ የእግዚአብሔር መንግስት ሀሳብን አይደለም የሚሰራው ቢሮ ላይ ሴኩላር ቢሮ ነው። እዛ ደግሞ የሚያደርገው የዛ መንግስት አቋምን ነው እያንጸባረቀ የሚኖረው። ክርስቲያን ከፖለቲካ ውጭ ይሁን ወይም ቤተክርስቲያን ፈጽሞ ፖለቲካ አትንካ ከተባለ ከዚህ ዓለም ትውጣ ማለት አይነት ይሆንብናል። እሱን አልደግፍም። ከፖለቲካ አንጻር ያለኝ አቋም ይሄ ነው። ፖለቲካ አንጻር ያለኝ አቋም ይሄ ነው። ቤተክርስቲያንን በጅምላ ምንም አይነት የፍትህም ጉዳይ ግፍና ጮቆናውን ሁሉ ዝም እንድትል ለማድረግ የሚደረግ ትግል እኔ ጋም ተቀባይነት የለውም። ይህንን ሀሳብ ከሰጠው ሌሎች ወንድሞቼ ከተናገሩ በኋላ አንድ የምናገርበት ሌላ ነጥብ ይኖረኛል። ሶሪ ስላራዘምኩ። ችግር የለውም። እሺ፣ ምናልባት ሌሎች ወንድሞች ከስርም እየጻፋችሁ ነበራችሁ። የምትጠይቁት ጥያቄ ካለ እድሉን ለእናንተ ልስጥ። አይ ግን መጀመሪያ ዴቭ እውነት ቴንኪው ማለት ፈልጋለሁ። እኔ በምናምን አለው መሰለህ ዴቭ አንድ ሰው ጥሩ ሲናገር በጣም ቴንኪው ማለት እንደው እኔ በቃ ደግነቴን መሳሳት አልፈልግም። እኔ በቀጣይ ጥያቄዎቹ የተለየ ጥያቄ ካመጣ ያን ጊዜ ደግሞ በዚያ ልክ ደግሞ እናወራለን። እኔ ግን አሁን በሰጠው አስተያየት የጤነኛ አይምሮ ያለው ሰው አስተያየት ስለሆነ የሰጠው አብዱል ሰላምን ቴንኪው ማለት ፈልጋለሁ። እኔም ጤነኛ እንደው አንዳንድ ጊዜ ከታችም አንዳንዴ እንትን አትሁኑ። እኔ እንደዚህ ከሆነ ሀገር አይኖረንም ጎበዝ። እኔ አንዳንድ ጊዜ ይኸውላችሁ የምንቃወምበትን እና የማንቃወምበትን ለይተን ብናውቅ አብዱል ሰላምን እናውቀዋለን። እኔ ያወቅኩት በዚህ በሉተራን እና በጴንጤቆስታን መካከል በነበረው ክርክር ውስጥ ነው። ደግሞ ትክክል ነው። የሉተራን ካራዝማቲክስ ውስጥ እንዳሉ የብዙ የጴንጤቆስታሉን ትራዲሽን ኢትዮጵያ ውስጥ ያለው ያንን እንደሚከተል በታማኝነት ሲናገር ነበር። ፋይናሊ እነ ብራዘር ዴቭ ሲያወሯት የነበረችው አየር ላይ ሆና አግኝተናታል። እና በመጨረሻ ስለዚህ እነ ኤርሚያስ ቤት ነው እኔ አብዱል ሰላምን የማውቀው። አሁን እዚህ ጋር መጥቶ በተናገረው ነገር 100% ነው እኔ ሀሳቡን የምገዛው። በቃ የሆነ ጤነኛ የሆነ አስተያየት ሲሰጥ አንድን ሰው በቃ ምንም የሃይማኖቱን እንትና ባንመለከት ነው። አየህ ግን መስመር ያለፈ ነገር ሲኖር ጥያቄ ካለን እዚሁ ላይ ሞግተዋለሁ። አሁን በቀጣይ እናገራለሁ ብሏል። በቀጣዩ ጥያቄ ላይ ይሄንን እንዲደፈርስብኝ እኔ ምንም ስለማልፈልግ ነው ጣልቃ የገባሁት። ሌላ ጥያቄ በተናገርነው ላይ ካመጣ ግን እዚያ ላይ በሰላማዊ መንገድ መከራከር ስለምንችል ከታች ያላችሁ ሰዎች ሮንግ የሆነ ቴክስት ባጽፉ በእውነት ጥሩ አይደለም። እንዲህ በጣም በቃ ወደ አንድነት የሚያመጣ ነገር ላይ እኔ በጣም መስራት ነው የምፈልገው። ለዚያ እኮ ነው ዘፈን ያደመጣችሁት። ያን ያህል የዘፋኙ ዘፈን እኮ ልባችሁን የነካው መለያየቱ፣ ጦርነቱ ወድብሷችሁ እኮ ነው። ይሄ ድህነቱ ምናምን እኮ ነው እንደዚህ እንድንናገር የሚያደርገን እና አለበለዚያ የጋራ ጉዳይ ላይ ማውራት የማንችል ከሆነ ለዘላለም የነጮቹንና የዚያ አድዋ ላይ የረፈረፍናቸውን ሰዎች
ሸክም ተሸክመን ስንጎብጥ ነው የምንኖር። ስደተኛ ሆነን ነው የምንቀረው። አገራችን ራሱ ተወራ ለሌላ ነው የምትሆን እና በዚህ አይነት መንገድ አሜሪካ አንድ ነገር ልንገራችሁ። ሬድ ኢንዲያን ናቸው የመጀመሪያዎቹ በጄኖሳይድ በምናምን ስንት አልቀው ከ200 ዓመት በፊት ወደ 5 ሚሊዮን የነበሩት አሁን 1 ሚሊዮን 2 ሚሊዮን ምናምን ቀርተዋል። ያውም በዚህ ዘመን ፖፑሌሽን ግሮዝ ከ200 ምናምን ዓመት አሜሪካን ሙሉ በሙሉ መቆጣጠር ይችሉ የነበሩ ሰዎች ማለት ነው። እና እነዚህ ሰዎች ዛሬ በጣም እንደበታችን የሚቆጠሩት በእርግጥ ዲሞክራሲው አሁን አግዟቸው ታክስ አይከፍሉም፣ የተለያዩ አፈርማቲቭ አክሽኖች ተወስዶላቸዋል። ግን በሀገራቸው የሚኖሩት እንደ ስደተኛ ነው። ሀገራችን ላይ ይወላችሁ ጠላትን የተከላከልነው ባህላችንን፣ ቋንቋችንን፣ እምነታችንን የሚያስለውጥ ስለመጣ ነው። አባ ጁፋርና አጼ ምኒልክ በጦርነት እና ካወጦና የእንትን እንኳን የፖለቲካ ልዩነት እንኳን ቢኖራቸው አንድ ሆነው የዘመቱት። ታቦት ይዘን ስንወጣ እኮ ሙስሊሞቹ አብረውን የወጡት ያን ጊዜ የኛ ታቦት ለነሱ ያግዛል ይረዳል ብለው አምነው አይደለም። ሀገራዊ ጉዳይ ነው። እነሱ ደግሞ የራሳቸው መንዙማ ይዘው ነው የወጡት። እና ሀገራዊ ጉዳይ ላይ ስናወራ ይመናል እንደው አበባ መስጠት ከቻላችሁ አንድነት የሚያደርግ ነገር ስጡ። ልክ ሳት ሲል እንቅ እናደርገዋለን አናመቻመችም። እና በዚህ አይነት መንገድ ብትገልጹት ለማለት ነው። ቴንኪው ዴቭ። ልክ ነው አባታችን። እንደውም ከዚህ በፊትም አንዴ ሰጀስት አድርጌ ነበረ፣ ብዙም ተቀባይነት አልነበረም። እንዲህ እቅበተ እምነቱ ነው እንግዲህ ቲክቶክ ላይ የምንሰራውና ጥሩ ነው ማለት ያው ብዙ ህዝብ ስለሚማርበት፣ ከዚህ ባሻገር ደግሞ ሀገርን እንዴት አብረን እንምራ የሚል ዲስከሽን ያስፈልጋል። እውነቱን ለመናገር የተለያየ እምነት ተከታይ የተለያየ እይታ፣ ለሀገሩ ግን የሚበጅ ነገር እንዴት ነው አብረን መጓዝ የምንችለው የሚል አይነት ዲስከሽኖችን በጣም 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 የሚያስፈልግ ነው ብዬ አምናለሁ። እንግዲህ ምናልባት ሌሎች የምጨምሩት ነገር ካለ እድሉን ልስጣችሁና ወደ ሁለተኛው ጥያቄ ትሄዳለ ማለት ነው። እዚህ ጋር እንትን ልበል። ቀሲስ ይፍቱኝ ባርኩ። እንዴት ነው? ሰላም ነው? ሄደ እንኳን ሰላም ብያለሁ። ሁላችሁንም እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ ዘመናችሁ ይባረክ። ቀጥል። ሁለተኛ ጥያቄ ያለኝ ስላልክ ወደዛ መሄድ እንችላለን። ጥያቄ ሳይሆን ተጨማሪ ሀሳቦች ስለሆነ ሌሎቹን ያናግሩና ምክንያቱም ሰው እነሱን አስቀምጬ ሁለቴ ከማውራ እንደዛ። እሺ ናታኔም መምህር ሕዝቅያስ ምናልባት የምትጨምሩት ነገር ካለ? እሺ እሰማለሁ። እንትን ብዙን ተብሏል ነው ሁላችሁም ቃልዎት ያሰማልን። ቶታሊ ባህል የሚለውን እና አርት የሚለውን ነገር አያይዘን መረዳት እንዳለብን በደንብ ገልጻችሁታል ማለት ነው። እና ደግሞ በዘመን ውስጥ ደግሞ እንዴት ነው እነዚህ ነገሮች ማየት ያለብን የሚለውን ማለት ነው። እኔ እንኳን ለመጨመር የፈለግኩት ምንድነው ይሄ ነገር ግን በደንብ ዴቪ እዚህ ሰሞን ላይ በደንብ ሲያራግቡት የነበሩት እና የግብዝነት ነገር የታየባቸው አካላት አሉ። እነሱም ደግሞ ፕሮቴስታንት ናቸው፣ የታወቀ ነው። እና መስራቾቻቸው የሚባሉ በዋናነት ሙዚቃ ላይ ያለውን ነገር አይታችሁታል። ምናልባት እኔ ከመግባቴ በፊት በሉተርም ሳይድ በካልቪንም ሳይድ ያለውን ማለት ነው ማሳየት ከፈለክ ትልቁ ላይ ላደርገ። በተለይ ዛሬ ያሬዶ ያወጣው እንትን ደሞዝ ጨምሩልን ነው ምናምን ያ ነው። አላየኸው? አሁን ከዛ ባይዘው ያው ሙሉ እንትናቸው እንቅስቃሴያቸው ምናምን ከዛ የሚለይ አይደለም። ግን እንደውኛ ሙዚቃ እናዳምጥ ቅድም እንደተባለው ማለት ነው ሀገራችን በሰማይ ነው እንደዚህ ይሄ ግብዝነት ነው በነገራችን ላይ። ያ ማለት ሙዚቃ አዳምጡ ማለት አይደለም። ግን ግን ሪፎርመር በሚባሉት ደረጃ ምንድነው የሚያምኑት ራሱ የሚለውን ማየት አለብን። እና ኖርማሊ ለምሳሌ ካልቪንን ብናይ ለምሳሌ ፕሪፌስ ቱ ዘ ሳልተር ላይ ኢምፖርታንስ ኦፍ ሚውዚክ የሚል ሴክሽን አለው። እና እዛ ላይ አሁን ለምሳሌ የሚለውን በአማርኛ ላንብላችሁ በኖት ይዤ ስለሆነ ነው። እና ሁላችሁም እንትን ማድረግ ትችላላችሁ። ካልቪን ጆን ካልቪን ለምሳሌ እንዲህ ይላል። አሁን እንግዲህ ለሰው ልጅ መዝናኛና ደስታ ከሚሆኑት ነገሮች መካከል ሙዚቃ የመጀመሪያው ወይም አንዱና ዋናው ነው። ይህንንም ለዚሁ ጥቅም የተሰጠ የእግዚአብሔር ስጦታ አድርገን ልናስበው ይገባል።
ይላል ገባል ይላል። ሙሉን ከማነብላችሁ ብዬ ነው። ከዚህ በኋላ ምንድነው የሚለው እና ይሄ የተሰጠንን ከእግዚአብሔር ነው። ሙዚቃ ዘፈን ከእግዚአብሔር የተሰጠን ነውና አጠቃቀማችንን ግን እናስተካክለው፣ አናርክሰው ብሎ ሲናገር እናያለን ማለት ነው። ጆን ካልቪን ፕሪፌስ ቱ ዘ ሳልተር ላይ ማለት ነው፣ ኢምፖርታንስ ኦፍ ሚውዚክ ላይ ማለት ነው። እንዲሁስ የምናውቀው ሁላችንም ማለት ነው ማርቲን ሉተርስ ወርክስ ኦፍ ማርቲን ሉተር አሜሪካን ኤዲሽን ቮሊዩም 2 ላይ ምን ይላል? እንደ ሁሉም አክራሪዎች ሙዚቃን በሚነቁ በሚጠሉ ሰዎች አልደሰትም። ምክንያቱም ሙዚቃ የሰው ስጦታ ሳይሆን የእግዚአብሔር ስጦታና ችሮታ ነው፣ ወይም ደግሞ የቸረን ነው የሰጠን ነው ብሎ ይናገራል ማለት ነው። እና ሰዎችንም ደስተኛ ያደርጋል እና ሰውን በእርሱ ቁጣን፣ ብልግናን፣ ትዕቢትና ሌሎች መጥፎ ድርጊቶችን ይረሳል ብሎ ነው የሚያስቀምጠው። ማናማ ማርቲን ሉተር እና ጆን ካልቪን። እነዚህ ማለት የፕሮቴስታንት ዋና የሚባሉ መስራቾች ናቸው በነገራችን ላይ ማለት ነው። ስለ አርት ወይ ደግሞ ስለ ሙዚቃ ያላቸው አመለካከት ይሄ ነው። አሁን ግን ከዛ በኋላ ግን የሆነ እነዚህን የሚያገለለ አይነት ምልከታ ያላቸው ወደ ካሪዝማቲክ ሙቭመንት ውስጥ ያሉት ፔንቴኮስታል የሚባሉት አሁን ይህን ስጠቅሱላቸው እነሱንስ ምን አገባን ወደሚል ይመጣሉ። እነሱ ደግሞ ቅድም ወንድሞች እንዳሉ ናቸው። ባይዜ መጽሐፍ ቅዱሱን ለራሳቸው ገንጥለው ከመረዳትና ሰውን ከመጽሐፍ ቅዱስ ኮንቴክስት ውጭ ከማውጣት ባሻገር ሰውን ከባህልም የማውጣት ዋና ዓላማ አላቸው። ምክንያቱም አጀማመራቸውን ስትመለከቱ እንደዚህ በባህል ጸንተው የቆዩትን ከዛ ወጥቶ ሰው በራሱ ክሬት ባረገው ወይ ደግሞ ኢንቬንት ባረገው ባህል እንዲንቀሳቀስ ያደርጋል። ያ ደግሞ ለተመሳሳይ ጾታ የሚያጋልጣል ለብዙ ነገር ማለት ነው። ናችን በጣም አመሰግናለሁ ዲያቆን። ምናልባት መምህር እስኪያስ የምንጨምረው ነገር አለ? እሺ መላገነት ናቶ ቃለ ሕይወት ያሰማልን። ተመችቶኛል ያቀረብከው። ምን እኔ ግን እዚህ ሀገር ያሉትም እኮ አይቃወሙም። እኔ አሁን የምንኖረው እኛ አሜሪካ ነው እና አሜሪካ አብዛኛው ኦርቶዶክስ አይደለም እንደምታውቁት። እና እዚህ ሀገር ያሉ ፓስተሮች ምዕራባውያን የሚሆኑ የማለት አውሮፓውያን የሚሆኑ እዚህ አሜሪካ ውስጥ ያሉ ሰዎች እንደዚህ ያሉትን ነገር ስቲል ናው ያ ከሆነ መሪዎቻቸው በሙሉ የበዓላቸውን የሚያከብሩት የፕሮቴስታንት አርቲስቶችን በጣም ታዋቂ የሆኑ አርቲስቶችን አምጥተው አይደል? ያው ደግሞ ሲመርጡ ያው ሀገራቸውን አሜሪካን የሚያወድስ ሀገራዊ የሆኑ ነገሮችን ያሏቸውን መርጠው ነው ለምርጫ ለደስታቸው ቀን ህዝቡ ደስተኛ እንዲደሰት የሚያደርጉት በዚህ አይነት መንገድ ነው። እና እኔ ኢትዮጵያ ውስጥ ብቻ ይመስለኛል እኛ ኢትዮጵያ ውስጥ ያለው ፕሮቴስታንት እሱንም ቢሆን ጠቅላይ ሚኒስቴር ሲቃወሙ አላየኋቸውም። ራሳቸው እጅ ለእጅ ተይዘው ከኢሳያስ አፈወርቂ ጋር በመሐመድ አህሙድ ሰላም በሚለው ሙዚቃው ነው ሲዝናኑ ያየናቸው። እና እርግጠኛ ጠቅላይ ሚኒስቴሩ እንደው ግብዝ ሆነው እኔ ሃይማኖተኛ እንደሆኑ ነው የማውቀው። ለሃይማኖታቸው በጣም የማያመቻምቹ ሰው ናቸው። ባለፈው ፌስቡክ ላይ ጽፌያለሁ። ባለቤታቸው ቤተ መንግስት ሆና እንኳን ትዘምራለች። አፕሪሼት ነው የማደርግሽ በጣም ነው። የኛ ኦርቶዶክሳውያን ግን የት አላችሁ? ባለስልጣናቱ የት አላችሁ? ስትቆርቡ አናይም። ቤተክርስቲያን ስትመጡ አናይም። የላችሁም። ከያዲግ ጀምሮ ማለት ነው። ባይዘው ስትቀበሩ ነው እዚያ ቅድስት ሥላሴ ክርስቲያን መሆናችሁ ኦርቶዶክስ መሆናችሁን የምናውቀው ብዬ የኛዎቹን ተትቼ ለእምነታቸው ግን በጣም ጠቅላይ ሚኒስቴሩ በየበዓሉ ላይ ስብከት ነው የሚሰብኩት እውነት ለመናገር። እና እኔ ያንን እያደረጉ ያሉ ጠቅላይ ሚኒስቴር ቴዲ አፍሮን ራሱና አጫሉን ጋብዘው አይደለም ወይ ስለ ጀግንነት ስለ ሰላም አብረው ሲያወሩ የነበረው? እና ይህንን ራሱ ታሳቢ መደረግ አለበት። እንዲያው የሚቃወሙ ሰዎች በዚሁ አጋጣሚ አብረው እንዲያስቡበት እናንተ ራሱ የሀገር መሪ ብትሆኑ ማለት
ያን ወንበሩን ብታገኙት ሀገር ላይ የትኛውም እርከን ላይ ብትሆኑ የጴንጤ መዝሙር ልትከፍቱልን ነው ወይ? ለኦርቶዶክሳውያንና ለሙስሊሞች ባህል የማይኖረን ከሆነ የጋራ ባህል የማይኖረን ከሆነ ትምህርት ቤት የእናንተን መዝሙር አምጥታችሁ ልታዘምሩን ነው ወይ? ነው መንዙማ ልታረጉት ነው ወይ? በሸሪዓ ህግ ልታስተዳድሩን ነው? ባህልን የጋራ ባህላችንን የምናወግዝ ኃጢአት ነው ብለን ካወገዝ ምን አይነት ሀገር እንዲኖር ነው የምትፈልጉ የሚለው በዚሁ አጋጣሚ መጠየቅ ስለፈለኩ ነው። ይቅርታ መምህር ሕዝቅያስ ይቀጥሉ። ቃልዮት ያሰማልን መላክነት ይፍቱኝ ባርኩኝ ብያለሁ። እንኳን አደረሳችሁላችሁ። እግዚአብሔር ፍታ እግዚአብሔር ይባርክ። እንኳን አደረሰዎት። አሜን አሜን። እንግዲህ ያው እንዳለመታደል ሆነው ሁሌ አጀንዳ ተቀባይና አልቃሾች ስለሆንን ነው። ደግሞ የሚያሳዝነው በሚሰጠን አጀንዳ ሁሉ ምን እናደርጋለን? እርስ በእርሳችን አጀንዳ መቀበላችን ሳያንስ ስህተት መስራታችን ሳያንስ እንፈራረጃለን እና አጀንዳ መቀበል እናቁም። አሁን በዚህ ሀገር አንድ ችግር አንድ ጥበብ የተማርኩት እዚህ አሜሪካ ላይ ምንድነው አናላይዝ ማድረግ መጀመሪያ ስፖርትም ፖለቲካም ማንኛውም ነገር ገኖ ሲወጣ አናላይዝ የሚያደርግ ሰው ያስፈልጋል። በጣም ይህንን ልናስብበት ይገባል። እንዴት አድርገን ነው አሁን ጽድቅና ኩነኔን የፕሮቴስታንት ነብይ ነው ለእኛ የሚያስተምረን ብለን ስናስብ መጀመሪያ እነሱ አጀንዳውን ለምን ሰጡን? ለእኛ ለምን ሰጡን? አሁን ቴዲ ፕሮቴስታንት ቢሆን ኖሮ ይህንን ዘፈን እዛው ስቴጁ ላይ አያዘፍኑትም? እሱ ፕሮቴስታንት ቢሆን ሁል ጊዜ ለእኛ አጀንዳ የሚሰጠን ትልልቅ ድግስ ሲኖር ነው። ምን የሚያመጣ ቤተክርስቲያኒቱን የሚጎዳ። አሁን እዚህ ጋር ያላችሁ ኦርቶዶክሳውያን ጠቅላላ ኦርቶዶክሳውያን እንድትነቁ የምፈልገው ምንድን ነው የምንነግራችሁ ነገር፣ ቤተ ክርስቲያኒቱ ምድር ላይ አለች። በቃ በምድር ውስጥ ቤተ ክርስቲያን አለች። ያቺ ቤተ ክርስቲያን ደግሞ የተሰራችው መሬት ላይ ነው። መሬቱ ሰላም እስካልሆነ ድረስ ክርስቲያኖች ላይ ስደት፣ ቤተ ክርስቲያኒቱ መቃጠል፣ መዘረፍ፣ ወደ መስጊድነት መለወጥ፣ ሁሉም ነገር ይደርስባታል። ምንድነው መጽሐፍ ቅዱስ የሚለው? በቤተ ክርስቲያን ላይ ታላቅ ስደት ነበር። እንዴት ነው ስደቱ የመጣው? መሬት ላይ ያሉት ክርስቲያኖች ስላልበረቱ ነው። መሬት ላይ ያሉት ክርስቲያኖች እስካልበረቱ ድረስ ቤተ ክርስቲያን ላይ ስደት አይቀርላትም፣ ስደት አያቆምም። ስለዚህ መጀመሪያ አሁን ፕሮቴስታንት ፓስተር፣ ነቢይ፣ ሐዋርያ ምንም በሏቸው ዘፈን ቢቃወሙ ኖሮ እነሱ ጉያ ያሉት ሰዎች የሆነች ዘፈን ዘፍነው ወደ መዝሙራቸው ሲመለሱ አያወግዙም ወይ? ግን አያደርጉትም፣ በጭራሽ አያደርጉትም። አሁን እነሱ የያዙት አብይ ይህን ያህል ዓመት እንደሚገዛን ራእይ አየን፣ ትንቢት አየን፣ እንዲያየን ብለው ለሱ ሲተነብዩ ለሱ ሲንከባለሉ ነው የምናየው። የኛ በርዕሱ መሰረት የቤተ ክርስቲያን እናትነቷ በሱ አፍ ብዙ ጊዜ ተገልጧል። ነገር ግን በተግባር እያየ ነው አይደለም። ታዲያ አጀንዳውን ለምን ሰጡን ሲባል እኔ አሁን ትንሹን ብቻ ነው ማየው። ለምሳሌ አዲስ አበባ ውስጥ ምን ተጀምሯል? ታሪክ ወደኋላ መመርመር አለብን። አሊ አብዶ መልአክ ገነት ምናልባት በዛ ጊዜ አዲስ አበባ ሊሆኑ ይችላሉ። እነ ዳዊትና እነ ናቴ እንኳን ገና የተወለዱም አይመስለኝም። አሊ አብዶ የአዲስ አበባ መስተዳድር በነበረበት ጊዜ አጀንዳ ተሰጠን። ምን አይነት አጀንዳ? የሆነች አጀንዳ ተሰጠን። የጥምቀት ማክበሪያ ቦታዎቻችንን ነጠቁን። ከነጠቁን በኋላ እኛ አየር ጤና ኪዳነ ምሕረት ተሰብስበን ስናለቅስ እነ ብፁዕ አቡነ ኤጲፋኒዎስ ምናምን ተሰብስበው ሲያለቅስ በአንድ ጀንበር ሌላ አካባቢ ላይ በቆርቆሮ ወደ 500 መስጊዶች ተሰሩ። በአንድ ጀንበር። አሁን ደግሞ አብይ ከመጣ ደግሞ
ቤተ ክርስቲያንም በልማት ሰበብ ምን እየተጀመረ ከደብሩ መለየት እነ ግቢ ገብርኤል አሁን ሌሎቹም ይቀጥላሉ። ምዕመናኑ በልማት ሰበብ ከአካባቢው ላይ ተነሱ። ቤተ ክርስቲያን እድል ተሰጥቷታል። በይ ሀገሪቱን ወይም ይሄን ግቢ ገብርኤልን በአታን አካባቢ ከተማው በሚፈልገው ስታንዳርድ አልሚ፣ ምዕመናኖችሽ አይበተኑ፣ ወይንም ደግሞ አካባቢውን ውሰጂና አልሚው ተብላ እድል ተሰጥቷታል? አልተሰጣትም። ነገር ግን ምን ተደረገ? ምዕመናን አባረርና ቤተ ክርስቲያኑ አስቀዳሽ የሌለው ባዶ ህንፃ እንዲሆን አደረጉ። በተመሳሳይ ደግሞ ፓስተሮችና ነቢያቶች መሬት እያገኙ ነው። ምን የሚሰሩበት? አዳራሽ የሚሰሩበት መሬት እንደልባቸው እያገኙ ነው። ምዕመናንስ ከመሃል ከተማ እየተሳደዱ ነው። ስለዚህ እዚህ ላይ ከነቃን ምን ሊሆን ነው? እንጀራ ገመዳቸው ሊበጠስ ነው። ስለዚህ ለቤተ ክርስቲያን ሁሌ አጀንዳ ስለሚሰጣት ነው እንጂ አሁን ብናይ ለምሳሌ ይሄ ዘፈን ዘሪቱ የሀገር ካስማ ያለችው ዘማሪ ከሆነች በኋላ አይደለም? ይሄንን ዘማሪ ከሆነች በኋላ አይደለም የሀገር ካስማ ያለችው? ሶፊያ ሽባባው ከዘሪቱ ጋር ይሄን የዘፈኑት ዘማሪ ከሆኑ በኋላ አይደለም? በእውነቱ ከሆነ ዘፈን የሚቃወሙ ከሆነ ዘማሪ ከሆኑ በኋላ አይደለም ነው። ግን ምንድን ነው እነሱ የፈለጉት? ያንን ማድረግ አይደለም። እነሱ የፈለጉት ያንን ማድረግ አይደለም። ለእኛ ለኦርቶዶክሳውያን አጀንዳ ሰጥተው እነሱ በሰላም መሬቱን መቀራመት ነው የፈለጉት። ዮናታን አክሊሉ ሊወስደው የነበረው መሬት ላይ ስንት ወጣቶች ሞቱ? ስንት ነው የሞቱት ወጣቶች? ስንት ወጣቶች ናቸው የሞቱት? ንገሩኝ እስቲ። ስንት ወጣቶች ሞቱ ዮናታን አክሊሉ የነበረ ጊዜ መሬት ሊወስድ ባለ ጊዜ? ስለዚህ ሁሌ አጀንዳ ተቀባይ ከምንሆን ቤተክርስቲያን እናት ናት። ቤተክርስቲያን ሀገር ውስጥ ምን ማድረግ አለባት? እቺ ቤተክርስቲያን መሬት ላይ ነው ያለችው። ወደዳችሁም ጠላችሁ፣ ፖለቲካ በሉት፣ ዘፈን አፍቃሪ በሉ፣ ምንም በሉ፣ እቺ ቤተክርስቲያን መሬት ላይ ነው ያለችው። ሐዋርያነት፣ ካህንነት፣ ጳጳስነት፣ አገልጋይነት ደግሞ ሁል ጊዜ የምናውቀው ከክርስቶስ የተማርነው ክርስቶስ ለሕዝቡ አዘነላቸው፣ አሰማራቸው፣ የሚበሉት ሰጣቸው። እንዴ ባህር ዳር የህፃናት ማሳደጊያ ነበረ። ሆለታ፣ ሰበታ ጌቴሴማኒ በ77 ወሎ ላይ ረሃብ ህዝቡን ሲፈጅ ጠቅላላ ሰበታ ጌቴሴማኒ ገዳም ነው ያሉት እዛ ሀገር የነበሩ ህፃናት ከ77 ጀምሮ አድገው ግማሾቹ ተድረው ግማሾቹ መንኩሰው ግማሾቹ ስራ ይዘው። እጓለ ማውታን ማንሳት የቤተ ክርስቲያን ድርሻ አይደለም ወይ? ግን ለማንሳት ምን ያስፈልጋታል? ዲሲሽን ሜከር መሆን አለባት ቤተ ክርስቲያን። እንደሌላው ዲሲሽን ሜከር መሆን አለባት። ለምሳሌ ኦሪት ዘፍጥረት ምዕራፍ 1 ቁጥር 28 ላይ ምንድን ነው የሚለው? ወንድና ሴት አድርጎ ፈጠራቸው። ከፈጠራቸው በኋላ ባረካቸው። የባረካቸውን ሰዎች ምን አላቸው? ብዙ ተባዙ፣ ምድርን ሙሏት፣ ግዟትም አላለም? ክርስቲያኖች ምድርን ካልገዟት ምንድን ነው የሚሆነው? ዓለሙ አሜሪካን አሁን ሃይማኖት ያላቸው እነዛ እግዚአብሔርን የሚፈሩ ቤተክርስቲያን ባወቁት ሉተራንም ይሁን ምን ቤተክርስቲያን የሰሩት ሽማግሌዎች ሲለቁ ሱፕሪም ኮርቱ የሚሰበሰበው ለኢንዲቪጁዋል ነው። እከሌ ጌ ነው፣ እከሌ ሌዝቢያን ነው፣ እከሌ እንትን ነው፣ ባዝሩም የት ይጠቀም፣ ትራንስጀንደር ነው። ወደ አማርኛ ቀጥለው እንትን እንዳይዘጋበህ። እነዚህ ተመሳሳይ ጾታዎች ለነሱ ነው አሁን እንትን ፓርላማው እንትኑ የሚሰበሰበው ኮንግረሱ የሚሰበሰበው ለነሱ ነው፣ ለኢንዲቪጁዋል ለየግለሰብ ስሜት። አሜሪካን እግዚአብሔር ይባርክ የሚሉት ሰዎች እያነሱ የተባረኩት እያነሱ ያልተባረኩት ስለ እግዚአብሔር ግድ የሌላቸው፣ ስለ መጽሐፍ ቅዱስ ግድ የሌለ፣ ስለ ሞራል ግድ የሌላቸው ሰዎች በዙ። የእኛስ መከራችን የበዛ መቼ ነው? ቤተ መንግስቱን የለቀቅን ጊዜ ነው። ቤተ መንግስቱን ከለቀቅን በኋላ ምን ተፈጠረ? ማልቀስ፣ ጥቁር አቤቱ የሆነብንን አስብ። ሰው የሚችለውን አድርገናል። መጽሐፍ የሚለው ለሰው የማይቻል ለእግዚአብሔር ይቻለዋል ነው። ሰው የሚችለውን አድርገናል ወይ?
ቴዲ ነበረ እንደ ይሄንን የእኛ ዘማሪዎች አልነበሩ ይሄንን መናገር የነበረባቸው? በንስሐ ያድርጉት አቤቱ ብለው ከህዝቡ ጋር አልቅሶ ማስለቀስ ህዝቡ ንስሐ እንዲገባ ይሄንን የእኛ ዘማሪዎች መሆን አልነበረባቸው? ሼክ አልነበረም? ፓስተር አልነበረም? ጳጳስ እኛ አልነበርም ይሄን መናገር ያለብን? ይሄን መጮ ያለብን እኛ አልነበረን ወይ? ስለዚህ የእኛ ስራ ነው የተሰራው። ስለዚህ ከዚህ በኋላ ያላችሁ ክርስቲያኖች እውነት ከልብ ክርስቲያን ከሆናችሁ መጀመሪያ ከሚያዝነው ጋር እንዘን፣ ከተፈናቀለው ጋር እንተባበር፣ ከሚሞተው ጋር አሩሲ አንድ ጳጳስ ለቅሶ ደርሷቸዋል። አንድ የቤተ ክህነት ሰው ለቅሶ ደርሷል። እግዚአብሔር ያጥናችሁ ብሏቸዋል። በመንግስት ሳምባ ስለምንተነፍስ በተለይ ይሄ ክልል ከተፈጠረ በኋላ የተወለዳችሁ ሰዎች በመድኃኔዓለም የሀገር ፍቅር የሌላችሁ፣ የወገን ፍቅር የሌላችሁ፣ የቤተ ክርስቲያን ፍቅር የሌላችሁ፣ ሁሉን ነገር በክልል በወንዝ ሰርክል አድርጋችሁ የምታዩ ሰዎች እንደገና ትምህርት ያስፈልጋችሁ። እንደገና ለምን ቤተ ክርስቲያን እናት ናት ስንል እናት እንኳን ወልዳ ለእንጀራ ልጆቿ ደግናት ደግናት። ስለዚህ የተባረኩት መግዛት ካልቻሉ ያልተባረኩት ስልጣን ላይ በወጡ ቁጥር እቺ ሀገር እንድትጠፋ ነው የሚፈለገው። አሁን ትዝታው ያኔ መንፈስ ቅዱስ አብሮ በነበረ ጊዜ አንድ መዝሙር አውጥቶ ነበር፣ የአንድ ሳንቲም ሁለት ገጽታ የሚል። ባቀናችው ሀገር እቺ ቤተ ክርስቲያን መገፋት የለባትም። ግን ምንድን ነው እየሆነ ያለን? ተገፍተን ተቃጥለን ታርደን ነው ያለነው። ለምን? ዲሲሽን ሜከሮች ስላልሆነ እንጂ አሁን የፕሮቴስታንት አንድ ዱርዬ ነቢይ ለእኛ ነው ጽድቅና ኩነኔ የሚያስተምረን። ክርስቶስን የካደ ስጋው ደግሞ የካደ ጥምቀትን የካደ ወንጌልን እንደፈለገ የሚሸቃቅጥ ሰው ለእኛ ጽድቅና ኩነኔ አጀንዳ ነው የሰጡን። ስለዚህ አጀንዳ ተቀብለን ከማራገብ ይልቅ ቤተ ክርስቲያኒቱ ዲሲሽን ሜከር እንድትሆን እናድርግ። ምን እንድትሆን እናድርግ? ዲሲሽን ሜከር፣ ዲሲሽን ውስጥ እቀመጥ። ዮሐንስ እኮ ቤተ መንግስት ገብቶ ነው ይሄን ልታደርግ አትችልም ብሎ ኃጢአትን የተቃወሙ አንገቱ እስኪቆረጥ። ቴዲ ከሀገር ወጥቶ መኖር ይችላል። ሀብቱን ይዞ አርፎ መቀመጥ ይችላል። ዳሌ እናንተን ብሎ ማለት ይችላል። ግን ምንድን ያደረገው? እኛ ያልሰራነውን እሱ ሰራ። ታዲያ ጴንጤዎች ምን አደረጉ? አጀንዳውን አዞሩና ኦርቶዶክስ ናት አሉ። እኛ ደግሞ እሱን ተቀበልንና ጮህንላቸው። ጀዋር መሐመድ ያለውን አልሰማችሁ? መንግስት አላስተዋለም እንጂ ቴዲ ሳይከፍል ማስታወቂያ ሰራለታል። እኛም የጴንጤዎችን አጀንዳ ተቀብለን እነሱ የሚፈልጉትን ስናራግቧለን። ማንም ዘፈን የደገፈ የለም። አሁንም ቤተ ክርስቲያን እናት ሆና እንድትቀጥል ከተፈለገ ምን ውስጥ እንግባ? ምን ውስጥ እንግባ? ዲሲሽን ሜከር ቦታ ውስጥ እንግባ፣ እዛ ውስጥ እንግባ። አለበለዚያ አዲስ አበባ ላይ የተጀመረው ምዕመናንና ደብርም መለያየት ይቀጥላል። ምዕመናንና ደብሩ ከዛ ምዕመናኑና ደብሩ ተለያይተው ሲያበቁ ወይ ሙዚየም ይሆናል ወይ ደግሞ እንደ አሕዛብ ሀገር አንስተው ሆቴል ያረጉታል ወይ ደግሞ መስጊድ ያረጉታል ወይ አዳራሽ ያረጉታል። እኛ ተኝተን ነው ይሄ እየሆነ ያለው። ስለዚህ የተሰጠን አጀንዳ ነው እንጂ የጽድቅና የኩነኔ ነገር አይደለም። አንድ ሃይማኖት ውስጥ ያለ ሰው ሀገርና ቤተክርስቲያንን ለይቶ ካየ እሱ ምንም እምነት የለው። ምክንያቱም ቤተክርስቲያኑ ያለችው መሬት ላይ ነው፣ መሬት ላይ ነው፣ ሰማይ ላይ አይደለችም። ያችኛዋ ሀገራችን በሰማይ ሌላ ነገር ነው። ስለዚህ ቤተክርስቲያን እናት ከሆነች አራት ነገር ያስፈልጋል። አንደኛ ልጆቿ መቀመጥ አለባቸው። ምን ላይ? ስልጣን ላይ። ለምን? የተባረከ ሰው ሀገሪቱ መርቶ ዝርፊያው፣ ዘረኝነቱ፣ መገዳደሉ፣ መገፋፋቱ እንዲቀር፣ ድሃ እንዳይበደል፣ ፍርድ እንዳይጓደል ወደ ስልጣን መመለስ አለብን። ሁለተኛ ግፍ ሲፈጠር መቋወም አለብን። ቀድመን መውጣት አለብን ግፍ ሲፈጠር እውነተኛ ከሆንን። ሶስተኛ በመንግስት ሳምባ መተንፈስ ማቆም አለብን።
በተቀየረው መንግስት ሳምባ መተንፈስ ማቆም አለብን። አራተኛ ሌሎቹ ስራ እየሰሩ ነውና እኛ የሌሎቹን ስራ የሌሎቹን አጀንዳ ተቀብለን ከምናራግብ ምን እናድርግ? እኛ ራሳችን ለሀገር ለወገን የሚጠቅም ምን እንጀምር? ስራ እንጀምር፣ አጀንዳ እንጀምር ለማለት ነው። እግዚአብሔር ይስጥልኝ። ዲያቆን ቃለ ሕይወት ያሰማልን። ዶክተሩን ግን ረስተዋል። ግድ የለም እንግዲህ የተከበሩ የታፈሩ ክቡር ዶክተር ይቀርብን። ለማንኛውም ሀሳባችንን እንትን እያልን እንምጣና ኢቫን ምናልባት የመጨረሻ ሀሳብ ካለ እሱን በልና ከዛ በኋላ እኔም ብዙ ሰዓት ቁጭ አልኩ። እውነቱን ለመናገር እንደዚህ ቆያለሁ ብዬ አላሰብኩም ነበር። ለቀልድ ነው። እኔ እንደዚህ ለቀልድ ብቻም አይደለም፣ ለእውነትም መሆን አለበት። ከበሬ ስላልተለጠፈ የድካም መንገድ ስለሆነ ሰው ቴንኪዩ። በመጀመሪያ አቋሜ ቅድም ያነሳው ነው። በመንግስትና በፖለቲካና ቤተክርስቲያን ረገድ ያው ነው። እሱን አልደግመውም። ቤተክርስቲያን ነች፣ ፖለቲካ ነው። ቤተክርስቲያን ከፖለቲካ ነፃ መሆን አትችልም። ፖለቲከኞችም ከቤተክርስቲያን ነፃ መሆን አይችሉም። ምክንያቱም ከቤተክርስቲያን ከልዩ ልዩ ቤተ እምነት የሚወጡ ሰዎች ናቸው ፖለቲካ ላይ ያሉ። ሴም ታይም ደግሞ ጭቆናውም ግፉ ምኑም አላግባብ የሆነ መንግስት ሲመጣም ቤተክርስቲያንን ተጽዕኖ ስለሚፈጥርባት መናገር አለባት ባይነኝ። ግን እንዴት ትናገር የሚለው ሰፊ እሱ ውስጥ ብዙ ያልገባው ለዛ ነው። አሁን ግን መጨረሻ ላይ የማነሳው አንድ ሀሳብና አንድ ጥያቄ ነው። ማንም እዚህ ላይ ያለ ወገን እሱ ላይ ጥያቄ ላይ ሀሳብ ቢሰጥ ስለምደግፍ አንዱ ሀሳቤ ቀደምም ሲነሳ የነበረ መጀመሪያ ሲገባ የነበረ ሀሳብ ላይ አንድ የተንጠለጠላለ እሱም ባህል ዜግነትና ባህል ሀገራችን በሰማይ ነው የሚሉ ሰዎች መጽሐፍ ቅዱሳዊ መሰረት አላቸው፣ ግን ከዚህ ሀገር ደግሞ አልወጡም። እኔ ሀገሬ በሰማይ ነው ብዬ ማምን ክርስቲያን ነኝ፣ ኢትዮጵያዊም ነኝ ደግሞ አሴም ታይም። ምክንያቱም አሁን መታወቂያ አለኝ፣ ፓስፖርት አለኝ፣ እንደማንም ዜጋ የምኖርበት የራሴ የሆነ ህይወት አለኝ። ይሄ ህይወት ደግሞ በዚህ መንግስት ቁጥጥር ስር ነው። ግብሩም የሚከፍለው ለሱ ነው። ሁሉ ነገር ተገዥነቴ ለዚህ መንግስት ነው። ደግሞም ይቺ ሀገር የኔ ሀገር አይደለችም የሚል ነገር ፈጽሞ መጽሐፍ ቅዱሳዊም መሰረት የሌለውና በባለ አእምሮ ደረጃ እንኳን ካየ ነው የምንኖርባት ሀገር የኛ ሀገር ነች። አሁን ከዚህ ሀገር ያልሆንኩት ኬልሆን ምክንያቱም እግዚአብሔር አዳነን። ሲያድነን በዚህ ሀገር ውስጥ ነው ያለን። ከዓለም አውጣቸው ብዬ አለምንም፣ ግን በዓለም ሳሉ ከክፉ ጠብቃቸው ብዬ ለምናለው ነው። በዓለም እያለው ከክፉ እንድጠበቅ የታዘዝኩት በሀገር በድንበር የሚያምን አምላክ ስላለ ነው። ምክንያቱም ለመኖራቸው ለሰው ልጆች የምድር ዳርቻን ያበጀ አምላክ ስለሆነ ሰው ይሄንን እንደዚህ የሀገር ጉዳይ አያገባኝም። ለምን እንትና አገልጋይ ሆኖ እንትና ክርስቲያን ሆኖ ለምን ፖለቲካ ውስጥ ገባ? ሰው ክርስቲያን ፖለቲካ አይመለከተውም። ይሄኛው ፈጽሞ ተቀባይነት የሌለው ነው፣ አንደግፈውም። ደግሞም አልፎ የዚህ ሀገር ዜጋ አይደለንም ብለን ፖለቲካ እንደፈለገ ሲሆንም እንተዋለን የሚለው አቋም እሱም ተቀባይነት የለውም። ባህልን በተመለከተ ትንሽ ቅድም ሲነሳ የነበረ ነገር ስለሆነ ምዕራባውያን በእቅድ ወደ ባህልን መበረዝ ወደ ባህልን ማጥፋት እየወሰዱ መጥቷል ወይ ሀገሪቷን? አዎ በጣም ይሄ ያለ ጥርጥር። ምክንያቱም ሊጭኑብን የፈለጉ የእነሱን ስልጣኔ ያስመስሎ ከስልጣኔያቸው ጀርባ ያለው የኛን የራሳችን የሆነ ሰፉ ምንድነው ይሄ የህዝባችን እሴት የሆነውን የህይወት ስርዓትን አኗኗርን ነገሮችን ለማስጣል የሚደረጉ ትግሎች አሉ ወይ? ግልጽ ነው። ይሄ ማንም ልክድም በማይችል ደረጃ በዓለም ዙሪያ ያለው ይሄ ነው። እንደ ወንጌላውያን አማኝ አንድ ሰው እንዴት ታያለ? ይሄንን አልቀበልም። ምክንያቱም እኔ የተወለድኩበት ህዝብ የራሱ የሆነ ባህል፣ ቋንቋ አለው። የራሱ የሆነ የሚኖርበት የራሱ የሶሻል አይዲዮሎጂም አለው። የራሱ ምልከታ አለው። ዓለምን የሚያይበት ይህንን ዓለም የሚያይበት ንጽረት ዓለም አለው። መንፈሳዊ ነገርን የሚያይበት አለው። ከዚህ ውስጥ አውጥቶኝ አይ ፈረንጅ ሆነ ነው ክርስቶስን የምትከተለው የሚለው አቋም አሁን እያራመዱ ያሉ አይነት ተልእኮ ከጀርባው ሌላ ነገር ያለ እንጂ እኔ የምደግፈው አይደለም ፈጽሞ። ባህልን በተመለከተ ቅድም ሲነሳ ስለነበረ ነው። ቤተክርስቲያን ባህል ጠል አይደለችም
እኛ ያለንበት ቤተክርስቲያን ከባህል የተገኘች አይደለም፣ ግን በባህል ውስጥ የምትኖር ነች። ባህል ውስጥ ስንኖር የምን አይነት ባህል ነው እኛ የምንከተለው? ባህሎች የሚዋጁ ደግሞ የሚተውም አሉ። አብዛኛው የጎጂ ያልሆነ ለሰው ልጅ የሚጠቅም ባህል ለምሳሌ የዝማሬ አይነትን፣ የአለባበስን፣ የአኗኗርን ባህል ቤተክርስቲያን ውስጥ ብናንጸባርቅ መጽሐፍ ቅዱስን እስካልተቃረነ ስህተት ነው ብዬ አላምንም። ደግሞም እንደዛው ነው የምኖረው። እኔ ለራሴ እንደዛ ስለሆንኩኝ ነው ባህሌን እምነቴን በማይቃረም መንገድ ይዤው ምኖር ስለሆነ ከዚሁ የተነሳ ደግሞ አሁን አንድ የመጨረሻ ጥያቄ ያለኝና ማንም ቢመልስልኝ ደስተኛ መሆነው ሁለት ጥያቄ ነው። ጥያቄ አንደኛው ሁሌ የሆነ ነገር ሰው ኦርቶዶክስ ሆኖ ወይ ፖለቲካ ውስጥ ወይ ዘፈን ውስጥ ወይ የሆነ ነገር ውስጥ ከተሳተፈ ኦርቶዶክስ ላይ ማላተሙ ምንጩ ምን ይመስላችኋል? ይሄ ስላልገባኝ አሁን ለምሳሌ እኔ ዘፈኑንም አልሰማውም፣ ስለ ዘፈኑ እየተሰጡ ያሉ አስተያየቶችን ብዙ አልሰማውም። ግን ብዙ ጥላቻዎች፣ ብዙ ነቆራዎች ከግራ ከቀኝ ሰው ሲነታረክ ትላንትናና ዛሬ ያየሁበት መንገድ ስላለ ነው። እዚህም ላይ ትላንትም ከሌሎች ወገኖች ስር ዝም ብዬ ቁጭ ብዬ እየሰማው ስለነበረ አሁን ጥያቄ ለምንድን ነው አንድ ሰው ኦሮሞ ሆኖ ፖለቲካ ውስጥ ሲሳተፍ ወይም አማራ ሆኖ ፖለቲካ ውስጥ ሲሳተፍ ወይም ትግሬ ሆኖ ፖለቲካ ውስጥ ሲሳተፍ ያልተናገሩት ወይ ፕሮቴስታንት ከሆነ የፕሮቴስታንት ቤተክርስቲያን ሁሉ በዛ ረገድ ማሰለፍ የተፈለገው ወይ ሰውየው አሁን ለምሳሌ ቴዲ ሃይማኖት የኦርቶዶክስ ነው ሊል ይችላል። ግን የኦርቶዶክስ ቤተክርስቲያን ወክለኝና ዝፈንልኝ አላላቸውም። ይሄ ማንም እናምናለን፣ እንደዛ ነው የምናውቀው። ዝፈንልኝ እስካላለች ቴዲ የዘፈነው ዘፈን ከኦርቶዶክስ ጋር ምን አገናኘው? ለምን ማገናኘት ተፈለገ? አንዱ ይሄ ነው። ባህልን ወስደው ከባህል አልበኝነትን ያኛውን ቅድም እንዳነሳ ነው ባህል አልበኝነት ልጭኑብን የሚፈልጉ ሰዎች እንዳሉ ከነቃን አሁን ደግሞ ዘፋኝ የሆነ ኦርቶዶክስ ከሆነ ሰውየው ከኦርቶዶክስ ቤተክርስቲያን ጋር ማገናኘት ምን አስፈለገው? ለምሳሌ ቴዲን እኔ እንዴት ነው የምታየው ስትሉኝ እንደ ዘፋኝ ነው ማየው። ዘፋኝን ደግሞ ሰውየው ልጁን ትወደዋለህ ወይ? ዘፋኙን ወደዋለሁ፣ ዘፈንን አልወድም እንጂ ዘፈን ኃጢአት እንጂ ኃጢአተኛውን እንድጠላ የሚያዘኝ ወንጌል ስለሌለ በኃጢአት ውስጥ ያሉ በስህተት ውስጥ ያሉ ሰዎችን መጥላት ሳይሆን እንዴት ወደ እውነት እንደሚመለሱ ሊሰራባቸው ይገባል ብሎ ከሚያምኑ መሀል ነኝ እኔ። ግን እንጥላቸው ቢለኝ ሰው አልጠላውም። በብሔሬ ስለተለየኝ፣ በሃይማኖት ስለተለየኝ፣ በሀገር ስለምንለያይ ሰው መጥላት ተገቢ አይደለም። ግን ጥያቄ ለምንድን ነው ወስደው ከኦርቶዶክስ ጋር ማገናኘት የተፈለገው ብላችሁ ታስባላችሁ? ይሄኛው ጥያቄ ሲመለስልኝ አንድ ጥያቄ አለኝ። ማንም ቢመልስልኝ ደስተኛ ስለሆንኩ እኔ አጠር እያደረግኩ እመልሰዋለሁ። ምክንያቱም ጊዜም እየሄደብኝ ስለሆነ ምናልባት በጣም ይቅርታ። እንግዲህ መምህራንም ቀሳውስትም አላቸው፣ ግን ጊዜው እየሄደብኝ ስለሆነ በአጭሩ ታሪክ ብታጠና በነገራችን ላይ እኔ እንደ ምናልባት ካወቅ በታሪክ ላይ ነው የሰራሁት እና በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ጥላቻ የተነሳው ዛሬ ላይ ሳይሆን ከእኔ የደረስኩበት እንግዲህ ከ11ኛው ክፍለ ዘመን ጀምሮ ኦርቶዶክስ ቤተክርስቲያን ብናደክማት የበለጠ ስራ መስራት እንጀምራለን የሚል እይታ ከውጭዎች ነበረ ማለት ነው። በግብፅም ላይ ነበረ፣ በተለያየ ላይ ነበረ። ለምንድን ነው ስንል ኦርቶዶክስ ቤተክርስቲያን በጊዜው ህዝቡን ይዛ ነበረ። ለምሳሌ ጣሊያን በመጣችበት ጊዜ ብዙ የሚጠቀሰው ይሄ ስለሆነ በደንብ ብትመለከት በአንዴ ቤተክርስቲያን ሁሉንም ሰብስባ ጣሊያንን አሸነፈች ማለት ነው። በ1930 ዓመተ ምህረት ሲመጡ በነገራችን ላይ ብዙ ጊዜ የሚመስለን ጣሊያን ሙሶሊኒ በ1930 በፈረንጅ አቆጣጠር እየቆጠርኩ ነውና 1930 ምናምን የገባ ይመስለናል። ግን በጥናት መንገድ እኔ ሌላ ጊዜ ያሳያል። ጣሊያኖቹ ከአድዋ እስከ ሁለተኛ እስከ ሙሶሊኒ ጊዜ ጣሊያኖቹ አልወጡም ነበረ። እዛ ቁጭ ብለው ጥናት እያደረጉ እየተማሩ ምንድነው ካልቸሩን፣ ቋንቋውን፣ ህዝቡን እያጠኑ ነበረ። መጨረሻ ላይ ድምዳሜ ላይ የመጡት ሀገሪቷን ለማጥፋት ቤተክርስቲያንን ማጥፋት አለብን የሚል እይታ ይዘው ነው የገቡት። ይሄ በደንብ አሁን እንዳልኩት ሰዓትም ስለሌለ ነው እንጂ በስርዓት
እችን እምነት ማጥፋት አለብን የሚል እይታ ነበረ። ከዚህ ባሻገር ደግሞ ወደ ፕሮቴስታንቱ ዓለም ብንመጣ ሳሙኤል ጎባልት የሚባለው ነው መጀመሪያ ሚሽነሪ ተልኮ በእቅድ ደረጃ የፕሮቴስታንት እምነትን ኢትዮጵያ ውስጥ እንዲያስፋፋ የተደረገው። እዛ መጽሐፍ ላይ የገዛ እንትኑን ብታይ ከሱ ጋር የነበሩ ወንድሞች ራሱ ወደ ግሬት ብሪትን የኮሎኒያሊዝም ማይንድ ሰት እንዲያስፋፉ እያደረጉ የሰሩት ስራ አለ። ባይ ዘ ዌይ በትርጉም ስራ በተለያየ ስራ መንግስትን ለማስፋፋት። ዋናው ግን መጀመሪያ ሲመጡ በነገራችን ላይ ፕሮቴስታንቲዝም ከኦርቶዶክስ የተለየ ዲኖሚኔሽን ተደርጎ አልነበረም የገባው። ሐሳቡ ምን ነበረ? ኦርቶዶክሳውያንን የፕሮቴስታንት እምነትን ፊሎሶፊ ሐሳቡን እንዲቀበሉ ነበር የተደረገው። እነ ሳሙኤል ጎባልት መጀመሪያ ላይ ሲገቡ እቅዳቸው የነበረ ቢሉ ቢሞክሩ ቢታገሉ ቢከራከሩ ካህናቱ ሰው በሙሉ እምነቱን አልቀይርም አሉ። በዛ ጊዜ ጀምሮ እንግዲያውስ መቃወም እንጀምራለን ማለት ተጀመረ ማለት ነው። ልብ በል። መጀመሪያ ፕሮቴስታንት ያሰበው ኦርቶዶክስ ውስጥ ገብተው እነሱ ያሉትን ሰዎች የፕሮቴስታንትን ሐሳብ እንዲያስይዙ ነበረ። ትምህርቱንም ከዚህ በፊት አቅርቤዋለሁ። በሰፊው ሌላ ጊዜ ልንገባበት እንችላለን። እስከ ዛሬ ያለው ክርክር ማርያም ታማልዳለች አታማልድም፣ ጾም ያስፈልጋል አያስፈልግም፣ ዋናው የሚሉት ጥያቄው ቃል በቃል ጥያቄ በጥያቄ ሳሙኤል ጎባልት ያነሳው ጥያቄ ነው። እንደውም ብዙ ጊዜ እኔ እምለው እንደው እነዚህ ጥያቄዎችን እንኳን ምንድነው ሞዲፋይ እንኳን ቢደረጉላለው ቀጥታ መስመሩን ማሳየት በዚህ በ19ኛው ክፍለ ዘመን የተነሱ ጥያቄ ዛሬ ኮፒ ፔስት እየተደረጉ እስከዛሬ አለ። ከዛ ምን ሆነ እንዳልኩት ጣሊያን ሲገባ እንግዲህ ጣሊያን ያደረገው ምንድነው? ሀገር እንዲጠላ ተደረገ። ከዚህ በፊት አሁን ልክ ዛሬ ስገባ ምን ብያለሁ? ሀገርን እምነት ከሀገር ጋር አድርጋ ያዘች ኦርቶዶክስ ስለነበረች የኦርቶዶክስ ጠልነት ስሜት ሲመጣ አብሮ የሀገር ጠልነት ስሜትን መምጣት ጀመረ። አብሮ የመጣ ነገር ነው። እዛ ላይ በነገራችን ላይ ተጽፏል። ህዝቡን መከፋፈል ካልቻልን ሀገሪቷን ልንይዛት አንችልም ተብሎ 4 ነጥብ። ስለዚህ አሁን በጣም ወንድማችን እኔ እንግዲህ እስካሁን ድረስ እኔ ሌሎች እናውቀዋለን ምናምን እያሉ ነው። እኔ አላውቅም፣ እግዚአብሔር ነው የሚያውቀው። ዛሬ ነው ያወቅኩት። በቅንነት የምትጠይቅ ይመስለኛል። እውነቱን ግን ማወቅ ከፈለግ ይህ በማስረጃ ማሳየት እችላለሁ። የኦርቶዶክስ ጥላቻ ምንድነው? ሀገሪቷን ለማጥፋት ኦርቶዶክስን መምታት አለብን የሚል ብዙ ሰዎች ያዩ ነበር ለማለት ነው። መጨረሻውን ጥያቄ እንበልና እሱ ነው። አሁን ቴዲን ከኦርቶዶክስ ጋር ማጣበቅ ለምን ተፈለገ? ምናምን ቴዲ ኦርቶዶክስ ወክሎ አይደለም የዘፈነው። ሌሎቹ ደግሞ እሱን የሚቃወሙትም ቤተ እምነትን ወክለው እየተቃወሙ አይደለም። አብዛኞቹ እኔ በግሌ ሐሰተኛ ነቢያትና ማፊያዎች ናቸው። እነዚህ ማፊያዎች እያደረጉ ያለ ነገር እኔን ሊወክለኝ አይችልም፣ ቤተ እምነቴን ሊወክል አይችልም። ቤተ እምነቴ ወክለኝና ቴዲን ተቃወምልኝ ወይም የሆነ ዘፈንን ተቃወም ኦርቶዶክስን ተቃወም አላለውም። ስለዚህ አሁን ቴዲን ከኦርቶዶክስ ጋር ማያያዝ የሚቻለው ስለ ኦርቶዶክስ ወከለችኝ ብሎ አላወራም። እሱ ራሱ የሀገር ውስጥ ያለውን የህዝብ ጉዳይ ያወራው። ቤተክርስቲያን ደግሞ የህዝብ ጉዳይ የሚመለከታት እንዳውም ቅድም እርሶ እንዳሉት እንዳውም ወንድማችን ሂዝቅያስ እንዳሉት ሌላ እንትኑ ማድረጉን ስላላወቅኩ ነው። ሂዝቅያስ እንዳሉት አሁን ቴዲ ዘፈነ። ይሄ ስራ ደግሞ መሰራት የነበረበት ለእውነት መሟጋት ስራ መሰራት የነበረበት በእኛ ነው ብሏል። አዎ በእኛ በአገልጋዮች ነው መሰራት የነበረበት። እኛ ነን ጭቆናውን መቃወም የነበረብን፣ ግፉ መቃወም የነበረብንም የትም ዓለም ላይ መሆንም ያለበት እኛ ነን። ግን አሁን ለምን ማገናኘት እንደተፈለገ ስላልገባኝ ነው የእውነት በቅንነት። ዶክተር ዳዊት እኔም ገብቶኛል፣ ተረድቻለሁ። በጣም ጥሩ ጥያቄ ነው። ይህንን ጥያቄ ግን ወንድማችን ለፕሮቴስታንቶቹ መጠየቅ አለብህ። ምክንያቱም አሁን ምንድነው የመጨረሻው ጥያቄ በተለይ ለእኛ የሚቀርብ ጥያቄ አይደለም። ስላላደረግነው እነሱን ጠይቄ መልስ ስላጣው ነው። በተለይ በዚህ አይነት ቀልድ ውስጥ የገቡ ሰዎችን ምንድን ነው ያገናኘው? ይሄ ልጅ ቤተክርስቲያን ወከለችኝ አላለም። ራሱ ደግሞ ለኦርቶዶክስ ወክዬ ነው የምዘምረው አላለም። ማነው የምዘፍነው አላለም። ኦርቶዶክስም ደግሞ እኔ ወክሎ ይዝፈን አላለም። አብዛኛው አድማጭ ደግሞ በሀገራችን ስናይ ከሁሉም ሃይማኖት እንጂ ደግሞ ኦርቶዶክስ ብቻ አይደለም ዘፈን የሚሰማው። ወደ ምስራቅ ስትመጡ እኔ የምስራቅ ሰው ነኝ እና በምስራቅ
የታወቁ ዘፋኞች አሉ። ዘፈን የሚያዳምጥ ሙስሊሙ ማህበረሰብ ነው። አብዛኛው በባህላዊ በምን የሚባል እንጂ እኮ ዘፈን ይሰማል በአንድም በሌላም ዘፈንን የሚቃወም ማህበር ውስጥም ይሄ ስላልገባኝ ነው እዛም ስለጠየቅ ቴንክ ዩ። ይሄ ከታሪክ አንጻር ለመለሱልኝ። ያው የመጨረሻ ጥያቄ አንድ ስለሚቀረኝ ነው። አሳጠረውና ጥያቄ ብቻ ላይ ላትኮር። ጥያቄ ምንድን ነው? ያለፉ ስርዓቶች የኦርቶዶክስ እንደሆኑ አስመስሎ መጽሐፍ ኦርቶዶክስ ከዛ ስርዓት ጋር ሆና ህዝቡን ስትጮቅን፣ ስትገዛ፣ ስትዘርፍ፣ ስትገድል እንደነበረ ተደርጎ ቀርቦ ያኛው ደግሞ የአቀራረብና የታሪክ አቀራረብና የታሪክ አዘገጃጀቱ ዛሬ ለኦርቶዶክስ መጠላት ምክንያት ሆኗል። ዛሬ ላይ ደግሞ ያለውን መንግስት እኔ ወክለኛ አላልኩትም። ወንጌላውያን ተስማምተው የሾሙት አይደለም፣ በፖለቲካ መንገድ ከያዱ ወንድማችን በጣም የምታነሳው ትላልቅ ነጥቦች ነው። እያንዳንዱ ጥያቄ እውነቱን ለመናገር መጽሐፍ የሚያስፈልገው ነገር ነበረ። በአጭሩ ታሪክ አሁንም ወደ ታሪክ ልንገር። ኢትዮጵያ ውስጥ በተለይ እኔ ያጠናሁት 14ኛ 15ኛ 16ኛ ክፍለ ዘመን የነበረው ኤራ ነው እና በተለይ ብዙ መጽሐፍት የተጻፉት ብዙ ብራና መጽሐፍት የተጻፉት ቤተክርስቲያን የተስፋፋችው በዚህ ዘመን ነበረ። እዚህ ውስጥ the three main actors ብዬ ጽፌያለሁ። በክርስትናው ዘርፍ ነው የምልህ። ኦኬ፣ በክርስትናው ዘርፍ መጽሐፌ ላይ የጻፍኩት ነው። ሁለተኛ መጽሐፌ ላይ ይህንን በሰፊው ጽፌያለሁ። the three main actors ማናቸው? መንግስት፣ ቤተ መንግስት፣ ገዳም እና ቤተ ክህነት። ሶስቱ ኢትዮጵያን ይመራት ነበረ። እደግማለሁ፣ መንግስት፣ ቤተ ክህነት እና ገዳም። ቤተ ክህነት እና ገዳም ልዩነቱ ምንድነው? ቤተ ክህነት የምለው ከግብጽ በተለይ ካህናት የሚመጡ ኢትዮጵያ ውስጥ የሚገቡ አካላት በኢትዮጵያ አስተዳደር ላይ በአንዳንድ በኩል ሚና ነበራቸው፣ ድርሻ ነበራቸው። እሱ ውስጥ አሁን አልገባም፣ ሰዓትም ስለሌለን ማለት ነው። ቤተ መንግስት ግን ነገስታት ነበሩ። ነገስታቱ ኦፍኮርስ በጊዜው ምክንያት ኦርቶዶክሳውያን ነበሩ። ነገስታቱ ግን አንድ ህግ ሲያወጡ እንደ ቤተ መንግስት ነው ያወጡት እንጂ እንደ ቤተ ክርስቲያን አይደለም። ይህንን ሰው ለመረዳት በጣም አስቸግሮታል። እርግጥ ነው አንዳንድ ነገስታት ሊቅ ስለነበሩ በቤተ ክርስቲያን ጉዳይም የጻፉ ስለ ቤተ ክርስቲያንም ድርጊት ያደረጉ ነበሩ። ግን ነገስታቱ እንደ ቤተ መንግስት ስራቸውን ሰርተዋል። ስለዚህ ሰው ሲገድሉ ማን ነው የገደለው ስንል ቤተ መንግስት ነው። እንደው አንድን ሰው ወይ አንድ አካልን ብሌም ማድረግ ከተፈለገ አሁን ዲቴል ገብቼ ተገድሏል አልተገደለ ምናምን ሚል ውስጥ መግባት አልፈልግም፣ እሱ ሌላ ክርክር ስለሆነ። ጀነራሊ ግን ስንናገር ቤተ መንግስት ያደረገው ነው ቤተ መንግስት ያደረገው ብለን ብሌም ማድረግ ካስፈለገ ቤተ መንግስቱ ነው ብሌም የምናደርገው እያልኩ ነው። ማድረግ ካስፈለገ ወደ ቤተ ክርስቲያን ግን ስንገባ ሃይማኖቱ የተደራጀው ትምህርቱ የተሰጠው መነኮሳቱ ምንድነው ብራና መጽሐፍት የጻፉት ገዳም ውስጥ ነበረ። ገዳም was the center of education። ስለዚህ በጣም የተሳሳተ አንድ እይታ ልንገር ከታሪክ አንጻር ማለት ነው። ወደ አፍሪካ ስትመጣ ለምሳሌ ክርስትናው ወደ ዌስት አፍሪካ ክርስትናው እንዴት ነው የተስፋፋው ስንል ኮሎኒያሊዝም ገብቶ ከዛ በኋላ ሽጉጥ ይዘው ምን ይዘው አንተ ክርስቲያን ካልሆንክ በማስፈራራት ማለት ነው አይደለ? ኢትዮጵያ ውስጥ ይሄ አልተደረገም። ለምን? ገዳም ውስጥ ነበረና ህዝቡ ወደ ገዳም እየገባ ህዝቡ እየተማረ ነው የተስፋፋው። አንድ ሁለተኛ ነገር እስከ 16ኛው ክፍለ ዘመን በደንብ አድርገህ ስማኝ። እስከ 16ኛው እደግመዋለሁ ገዳም ፈንድ ያደረገው ቤተ መንግስት አይደለም። ታዲያ እንዴት ነው ፈንዲንግ የሚመጣው? ህዝቡ ገዳሙን እንፈልገዋለን፣ ይሄ ገዳም የኛ ገዳም ነው እያለ ለዛ ገዳም የሚያስፈልገውን ምግብ፣ ገንዘብ፣ መሬት እየሰጠ ያሳደገው ህዝቡ ነው፣ መንግስት አይደለም። የዚህ ማስረጃ ካልከኝ ገዳማውያን በተለያየ ጊዜ መተው መንግስት ጋር ይከራከሩ ነበር፣ ከነገስታቱ ጋር ይከራከሩ፣ አንተ የምትሰራው ስራ ትክክል አይደለም እያሉ እስከሚታሰሩ ድረስ እስከሚገደሉ ድረስ። በነገራችን ላይ በመግደል ደረጃ ከተነሳ በቤተ መንግስት ጊዜ ለምሳሌ ያዕቆብ ኦርቶዶክሳውያንን የገደለው ከሌሎች ከገደለው በጣም ይበዛል። ልብ በል እሱ ልል ነበረ።
አሁን ብዙ ሰው ታሪክ እንደው ቢያነብ እላለሁ ዘርዓ ያዕቆብ ኦርቶዶክሳውያንን የገደለው ምክንያቱም ይህን ህግ አውጥቶ ስርዓት አውጥቶ ይህንን ካልተከተላቸው ወየውላቸው እያለ የገደለው የጨፈጨፈው ከሌላው ህዝብ ጋር ቢቆጠር የኦርቶዶክሱ ይብሳል። እኛ ግን አሁንም ንጉሳችን ነው ብለን ለምን ቤተክርስቲያን ቀብታ ስለሾመችው ማለት ነው። ይሄ እውነት ነው። አሁን ግን መጨረሻ ላይ ያልከው ነገር በጣም ትክክል ነው። አሁን ሌሎችም ነገስታት ይሁኑ እምነታቸው ኦርቶዶክስ ሆኖ የተለየ ነገር በቃ ደስ የማይል ነገር አደረጉ እንኳን ብንል እና ኦርቶዶክስን የምንሳደብ ከሆነ ዛሬ ዶክተር አብይ አህመድ ፕሮቴስታንት ስለሆነ ፕሮቴስታንት እየገደለን ነው ብለን ኦርቶዶክሳውያን መናገር አለበት? ኖ ዌይ ትክክልም አይደለም። እውነቱን ለመናገር ምንድነው የምንለው? ይሄ ሰው ባለው ቤተመንግስት ግን እንደዚህ ክፋት እየሰራ ነው ብለን ቤተመንግስቱን እሱ ደግሞ እንደ መሪ የምንቃወመው ነገር እንቃወማለን ማለት ነው። ትግራይ ይሁን ኦሮሞ ይሁን አማራ ይሁን ምን ይሁን ጉዳያችን አይደለም፣ እንደ ክርስቲያን ማለት ነው። ግን ምንድነው ሰው ሲገደል ኦርቶዶክስም ይሁን እስላምም ይሁን ጴንጤም እሱ አይደለም ጉዳያችን። እኛ ሀገር መሪ ነው እስካልን ድረስ እዛ ጋር ቁጭ ያለው ሰው ለሀገር የሚበጅ ነገር እያደረገ ነው ወይ? ይህንን ስንናገር ባይ ዘ ወይ ኦርቶዶክሳዊም ሆንን ማንም ሆንን የራሴን ብቻ በቃ አሁን ለምሳሌ ኦርቶዶክስ ሆኜ ነገ የኦርቶዶክስ መሪ ቁጭ ብሎ ማለት ነው እዛ ቦታ ላይ ጴንጤን ቢገድል ቢጨፈጨፍ መናገር አለብኝ። ኦርቶዶክስን ገንዘብ እየሰጠ ሽሩሩ እያለ ኦርቶዶክስ ነውና ከዛ በኋላ ወንድሜ ሲገደል ዝም ልል ነው አልልም። ለምን እዛ ላይ ቁጭ ያለው የሀገር መሪ እስከሆነ እንደ ሀገር ሁሉንም ማሰብ አለበት። ይሄ ነው እውነታው። ዛሬ እንደው እውነታችን በእውነት ዛሬ የምትናገረው ትላልቅ ነገር ነው። ግን ይሄ ወንድሞችም አብረው ቢቆሙ ኦኬ እንሰራለን። ሀሳብ ልጨምር። የሚገርማችሁ ነገር ይኸውላችሁ ወደ አንድነት ወደ ምናምን ስናገር ሪስትሪክሽን መጣብኝ። አይገርምም ወይ? አይወድም እኮ ታሪኩ። አሁን ወደ መካከለኛ የሚያደርገንና ነገ የተዋጀ ትውልድን ወደ መፍጠር ሀሳብ ስመጣ እንደዛ ናቸው። ወይ ታምር። እሺ ልቀጥል ዲያቆን ከተሰማው ምናልባት አጠር እያደረጋችሁ እንትን በሉና። እሺ ያው እንትን ነው እኮ ላይክ እያንዳንዱ ሀገር ላይ አንዲት ሀገር የምትሰራበት ማህበረሰባዊ ፍልስፍናና እንደዚሁም ደግሞ ብንመለከተው ሚድል ኢስት የተገነባው ኦብቪየስሊ ሚድል ኢስት ሶስቱም ሃይማኖቶች የተነሱበት ሪጅን ቢሆንም ሚድል ኢስት ግን ከእስልምና ሃይማኖት ተነጥሎ የሚታይ አይደለም። ባህሉ፣ እሳቢው፣ ማህበረሰባዊ ፍልስፍናው የተቃኘው በእስልምና ነው። እስልምናና ሚድል ኢስትን ነጣጥለህ ማየት የሚቻል አይደለም። በሚድል ኢስት ፖለቲክስን ስንመለከተው በራሱ ፍሎሪሽድ ያደረገው በእስልምና ነው። ኦቶማን ተርኪ ለሺህ ዓመታት ወደ ኢትዮጵያ ስንመጣ ኢትዮጵያዊ ማንነት የምንለው አይደንቲቲ የተገነባው በቃ በኦርቶዶክሳዊ እሳቤ ነው። ኦርቶዶክሳዊ ባህል ቅድም ስታነሱት ነበረ ትዝታው እኛ ቤተክርስቲያን እያለ ሳይወጣ የአንድ ሳንቲም ሁለት ገጽታ ተዋህዶ ኢትዮጵያ እያለ የዘመረው ዝማሬ አለ። ኦብቪየስሊ ያን መዝሙር ሂደን ስንመለከተው የኢትዮጵያ ቤተክርስቲያን ያላትን ሮል ያሳያል። የኢትዮጵያ ቤተክርስቲያን ዜማ ብንል ያጻጻፍ ስርዓትን ብንል ቅኔ ብዙ ነገር ፍሎሪሽድ ነው። የኢትዮጵያ ቤተክርስቲያን አይደንቲቲያችንን ገንብታዋለች። ይሄ የአንድነት ስሜትን ሴንስ ኦፍ አይደንቲቲን ምናምን በማምጣት ረገድ ቤተክርስቲያኗ ወደር አላት ብዬ አላስብም። ስለዚህ ላይክ ቤተክርስቲያናችን ራሱ ሴንስ ኦፍ ፓትሪዮቲዝም እንዴት ነው የምትሰጠን? እስቲ የኢትዮጵያን ቤተክርስቲያን ቅዳሴ ስንመለከተው ስለ ሀገር የምንጸልየው ጸሎት ኢቨን እንኳ ቅዳሴያችን ድርገት ሊወርድ እንኳ
እቀብ ህዝባ ወሃይማኖታ ለሀገሪትነ ኢትዮጵያ ብለን ነው የምንጸልየው እኮ አይደል እንዴ? ስለዚህ ይሄ ኢትዮጵያና ይሄ ኦርቶዶክሳዊ ማንነትን ከሆነ ጊዜ በኋላ ነው እንጂ ከሆነ ጊዜ በፊት መነጣጠል የሚቻልበት ሴንስ አለ። ምንም ይሄ በጣም ይሄ በጣም አለ አይደለ? ይሄ ዲስቲንክት ማድረግ በጣም ነው የሚከብደው። በተለይ ደግሞ ምናልባት ሰሜኑ ኢትዮጵያ ክፍል ላይ ብትመጡ ምናልባት ሌላ ሃይማኖት ተከታዮች እንኳን ኦርቶዶክሳዊ ክርስቲያን የሚያደርጋቸውን ፕራክቲሶች ሲያደርጉት ልታዩ ትችላላችሁ፣ እንደ ባህል ማለት ነው። እና ይሄ መነጣጠል የሚቻልበት ሁኔታ ላይ አይደለም። ስለዚህ ላይክ አንድ ሰው ፓትሪዮቲክ ሲሆን ምንድነው ወደ ኢትዮጵያ ቤተክርስቲያን ነው የሚለጠፈው ማለት ነው። ምክንያቱም ኢትዮጵያ ቤተክርስቲያን ፓትሪዮቲክ ስለሆነች ይሄ አገራዊ ስሜትን፣ አገራዊ ባህልን፣ አገራዊ አንድነትን ስለምጠብቅ ቅድም የጠቀስኩትን የካሳይ ገብረ እግዚአብሔር መጽሐፍ ጥናታቸው ይሄንን ነው የሚያሳየው ማለት ነው። እና ደን ሌላ ማጠናቀቀው ሐሳብ በዚህም በተነሳው ላይ አጠቃላይ ይሄ ሴኩላሪዝም ብዙ አይነት ሴኩላሪዝም ሞዴል ያለ ይመስለኛል። ይሄ አሁን ላይ የምናየው ይሄ ፒውርሊ ሴኩላሪዝም ምናልባት ሪላቲቭ ሴኩላሪዝም ስል ይሄ ላይክ ሁሉም በሃይማኖቱ ይደር የሚለው የአጤ ምኒልክ አዋጅ ያልንለው እንችላለን። የሃይማኖት ነፃነትን መስጠትና ልንለው እንችላለን። ሜቢ ሪላቲቭ ሴኩላሪዝም ሙሉ ለሙሉ ባህልን፣ ሃይማኖትን ይሄ ንጥልጥል ያለ ይሆናል አይደል? ፒውር ፖለቲክስ የሚሆንበት ሴንስ አይደለም ሴኩላሪዝም ለኢትዮጵያ የሚሆነው ያ ነው ብዬ አስባለሁ። ይሄን በጣም የሚረዱን ዶክተር ጓለ ገብረ ዮሐንስ የከፍተኛ ትምህርት ዘይቤ የሚለው መጽሐፋቸው ላይ ያመጡት ፍልስፍና ምንድነው? ሴኩላር ይሄ ሃይማኖትን ከሴኩላሪዝም ከዓለማዊው ህይወት ጋር ራሱ ነጣጥለን ማየትን ሲቃወሙ ነው የምናያቸው ማለት ነው። ያም ማለት እንዴት ነው ላይክ ቲኦሎጂ ፕራክቲሳይዝ ካልተደረገ ቲኦሎጂ ቲዮሬቲካል ብቻ አይደለም አስፔክቱ ማለት ነው። ቲዮሬቲካል ብቻ ሳይሆን ፕራክቲካል ነው። ከህይወታችን ጋር የተገናኘ ነው። ቲዮሎጂ ካፈጣጠራችን ጋር ይገናኛል። ነገረ ስላሴ ዝም ብሎ ቲዮሪ ብቻ አይደለም። ካፈጣጠራችን ጋር ከኛ ጋር ከሁሉም ጋር የሚገናኝ ነገር ነው። ነገረ ክርስቶስም እንደዛው እና የዶክተር ጓለ ገብረ ዮሐንስ አካሄድ ይሃን የሚያሳይ ነበረ ብዬ አስባለሁ ማለት ነው። ስለዚህ ላይክ አጼዎቹንም ሂደን የአጼዎቹን የሜዲቫል ታይምን በተለይ ከአክሱም በኋላ ያለውን ስንመለከተው እንዲህ አሁን ኢትዮጵያ በደንብ የተሰራችበትን ሁኔታ እዛ ላይ ነው የምናየው። ስነ ጽሁፉ፣ ፍልስፍናው፣ ታሪኩ እርስዎ እንዳሉት ቅድም ለምሳሌ የደብረ ሊባኖስ የጨጌውና የሐይቅ እስጢፋኖስ አቃቤ ሰዓታት የነበራቸው ሮል በራሱ ስለዚህ ላይክ ቤተክርስቲያን በተለይ የስነ ትምህርቱን ኤዱኬሽናል ኢንስቲትዩሽን ከፎርማል የተደረገው ምናልባት አጼ ሚኒሊክ ቢያስገቡትም ከአጼ ኃይለ ሥላሴ በፊት ማንኛውም ኢትዮጵያዊ ሙስሊምም ቢሆን ገብቶ ወንጌል ዮሐንስ ድረስ ቆጥሮ ነው የሚወጣው እኮ ሌላውን ባይማርም ማለት ነው። ስለዚህ ምን ያህል ሮል እንደነበራት ቤተክርስቲያን ማየት ይቻላል ማለት ነው። ሜቢ እነ ሮጀር ካውሊ ራሱ ፕሮቴስታንት ነው። እሱ ራሱ ኢትዮጵያን ኤዱኬሽን ያጠና ሰው ነው። የሱንም ጥናት ማየት ይቻላል እንዴት እንዳደነቀ የትምህርት ስርዓቱን እንዴት አይነት ሌቭል እንደነበረው አንድ ሰው ገና የእንትን ተማሪ ሆኖ ፊደል ነው መጀመሪያ የሚቆጥረው ከዛ እያለ ነው ቅኔ ምናምን ዜማ ላይ ምናምን እያለ የሚሄደው ማለት ነውና እነዚህን ሁሉ ነገሮች ቤተክርስቲያን ተቆጣጣራ ስለነበር ኦብቪየስሊ በጣም ኢንፍሉዌንሻል ናት አይደለምና በዚህ በሶሻል ኢንስቲትዩሽኑ በፖለቲካል ኢንስቲትዩሽን በራሱ ኢንዳይሬክትሊ ኢንፍሉዌንስ ምታረግናት ቤተክርስቲያን ፍትህ ሲጓደል ነገስታቱ ክፋት ሲሰሩ እና አቡነ አሮን መንከራዊ እኮ አጼ አምደ ጽዮን ሁለተኛ ሚስት በማግባቱና ይሄ ቤተክርስቲያንን ስርዓት በመቃወሙ ነበር አጼ ቅዱስ አቡነ አሮን መንከራዊ፣ አቡነ በጸሎተ ሚካኤል፣ አቡነ ፊሊጶስ የአባ ተክለ ሃይማኖት
ደቀ መዝሙር የነበሩት እነሱ ስንት መከራ ነው የከፈሉ። አፄ አምደ ጽዮን እኮ ኦርቶዶክሳዊ ነው ሃይማኖቱ ማለት ነው። ግን በዚህኛው በፖለቲካው ስለመጡበት እንትን ይላል ማለት ነው። ፍትህን ሲያጓድሉ ነገስታቱ የምትወቅስበት መንገድ በልጆቿ በኩል ኢቨን ከግብፅ የሚመጡት ጳጳሳት በእነሱም በኩል እንደ አቡነ ማርቆስ ያሉት እና አፄ ሱስንዮስን ፊት ለፊት ሲቃወሙት እና አይተናል እኮ እነ ቅድስት ወለተ ጴጥሮስ ብዙ አናወራላትም። ኢትዮጵያዊቷ ጻድቅ ቅድስት ወለተ ጴጥሮስ በ17ኛው ክፍለ ዘመን የነበራት ሮል ዝም ብሎ ሮል አይደለም። አፄ ሱስንዮስ ፊት ለፊት ሴቱና ኦርቶዶክሳዊን ትምህርት ለዚህም ደግሞ ፍትህን ሲያጓድል አፄ ሱስንዮስ ዝም የምትል አልነበረችም። ለዛውም የመስፍን ሚስትም ናት፣ ልዑላዊ ቤተሰብ ናት እና ይሄ ሁሉ ሮል ነበረ። ስለዚህ ቤተክርስቲያን ከዚህ ስለማትነጠል አንድ ሰው ፓትሪዮቲክ ሲሆን በቃ ኦርቶዶክስ የቤተክርስቲያኒቱ መወቀሷ የማይቀር ነው። ሰው የጥንቱን ሲያወድስ ለምሳሌ አሁን ላይክ አሁን አፄዎቹ እንደዚህ ብዬ ብናገር ኦርቶዶክስ ስለሆነ ላይክ እንደዛ አይደለም። ላይክ የሆነ ቤተክርስቲያን ምሰጠን ሴንስ አለ። ደን ደግሞ አገራችን ከአፄዎቹ ጋር አይደለም ያቆመችው፣ አሁንም እየቀጠለች ነው። ክሪቲሳይዝ የምናረገው እንትን የምናስተካክለው እንትን የምንለውም ነገር ይኖራል። ግን ስቲል የቤተክርስቲያን ሮል ስላለ ነው ምንጊዜም ቤተክርስቲያን በዚህ እንትን የምትለው ብዬ አስባለሁ። አመሰግናለሁ ዲያቆን። በጣም እናመሰግናለን። እግዚአብሔር ይስጥልኝ። ወንድማችንን ፋሎ ያላደረጋችሁት ፋሎ አድርጉት። በጣም እንደምታዩት ብዙ ታሪክን ያነበበ ወንድማችን ነው። ወንድማችን ያሬዶ እንኳን ደህና መጣ። መጨረሻ ላይ ነው ግን የመጣኸው። ምናልባት እንደው ባጭር እንትን በኩሉ አይናገሩም። የአሁኑ ጥያቄ ላይ መልስ ትንሽ ቢናገሩ መጨረሻ ላይ ስለሚያሳርጉ ብዬ ነው። እንዳልኩት ሰዓት በጣም ሄዶብኛልና ያሬዶም ምናልባት የምትጨምረው ነገር ካለ ሰናበት ለወርድ ስለሆነ ያሬዶ ይቅርታ ለወጣ ስለሆነ ነው፣ ሰዓት ስለደረሰብኝ ነው። ጥሩ ውይይት ነው ዶክተር ጊዜርስተን እናመሰግናለን። ያሬዶ ሰላም ብያለሁኝ። እኔ አሁን አብዱል ሰላም በእውነት ያሬዶ ሚዩት አድርግልኛል፣ የሆነ ድምፅ አለ አንተ ጋር እና አይውሽ አሁን የምታወራቸው ነገሮች እኔ የምመኛቸው ነገሮች ናቸው። እንደዚህ ያሉ ጤናማ የሆኑ ሰዎች በጤናማ መንገድ ማውራት የሚችሉ ሰዎች ቢመጡ በጣም የምመኘው ነገር ነው። ግን አይ ዶንት ቲንክ ሶ ፐርማነንት እንትን ሌላ ቤት ስትገባ ሌላ ልትሆን ትችላለህ ብዬ ፍርሃት አለኝ እና የሆነ ሆኖ የሚያዋጣው ግን ይሄ ነው። ይሄ እንደ ፖለቲከኞች እኛ አሁን የሃይማኖት ሰዎች በተለይ ከፖለቲከኞች ያነሰ ሮል ነው እየተጫወትን ያለ ነው። ተደባድበው ተጋለው መጨረሻ ላይ ግን ወደ ውይይት ነው የሚመጡት ፖለቲከኞች እንኳን እና ጠባሳውን ግን የምናየው እዚህ እኛ ሃይማኖቱ ላይ ነው የማይለቅ በሽታ ያለው እና እኔ ስለ ሀገር ጉዳይ ስናወራ ሰፋ አድርገን ማሰብ መቻል አለን። ለማንኛውም መጀመሪያ ለጠየቀው አንድ ነገር ለማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ያሉት ጠቅላይ ሚኒስቴር ጴንጤ ስለሆኑ አይ የኔ ልጅ ነው መሆን ያለበት የሚል ምንም ሀሳቡም የላትም። ለዘመናቸው በጣም ፍትሃዊ መሆኗን ለማስረዳት ያክል እኔ ራሴ ደጋፊ ነበርኩ። ጠቅላይ ሚኒስቴሩ ገና ሳናቃቸው ቲም ለማ በሚባለው ላይ የአቶ ለማን ሀሳብ በጣም ወደው ነበር እና ጠቅላይ ሚኒስቴሩ ሲመጡ አብሬ ተጋባዥ ነበርኩ። እዚህም ሎስ አንጀለስ እንደገና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በራን ከፍታ እኮ ብዙ እድል የሰጠቻቸው የወርቅ ወንጌል የሸለመቻቸው ናቸው ጠቅላይ ሚኒስትሩ። እንግዲህ ሃይማኖታቸውን እናውቃለን፣ ብሔራቸውን እናውቃለን። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ ከብሔር ጋር ምንም የሚያገናኛት ነገር የለም። ምንም ነገር ግንኙነት የላትም። ምክንያቱም ቤተክርስቲያን የክርስቶስ አካል ናት። ከህዝብም ከአሕዛብም ከየትኛውም ነገድ ያሉ ጉባኤ የምዕመናን ስብስብ ናት ቤተክርስቲያን። በክርስቶስ ያመኑ ምዕመናን ህብረት ናት። ስለዚህ ምን ለማለት ፈልጌ ነው፣ ቤተክርስቲያን ዓላማዋም ስለሆነ ብሔር ውስጥ የማትገባው ዓላማዋ እሱ ስላልሆነ። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ወደ እንትኑም ስንመጣ እምነቱ እንኳ የኔ ያልሆነ ሰው ለምን ብላ አልተቃወመችም። ሸልማ
እንዲያው በቃ በፈገግታ ነው የተቀበልናቸው ጠቅላይ ሚኒስትሩን እያወቅን ስላለ። ስለዚህ እኔ ክሬዲት አለን፣ እውነት ለመናገር በቃ ታሪክ አለን፣ ማስረጃ አለን። እኛ ሁላችን ካህናቱ እንዲያው ከፓስተሮች ፊት ለፊት ቆመን ነው ለጠቅላይ ሚኒስትሩ፣ ምክንያቱም በሚናገሩት ሐሳብ በነበራቸው ኢትዮጵያዊነት ስሜት፣ አገራዊ ስሜት ደግሞ በደልም ስለነበረ በኢህአዴግ ጊዜ እንደው ትንሽ ያ ጭቆናው ተገፎ ህዝቡ አንድ የሚሆንበት ሊመጣ ነው ብለን አስበን ስለነበረ ደግፈናቸዋል። በኋላ የባሰ ሲሆኑ ነው መቃወም የጀመርነው ማለት ነው እንጂ እኔ ደጋፊ ነበርኩኝ ብላቸው ነበረ። መግደል ሲጀምሩ ግን ተቃውሚያቸዋለሁኝ። ስለዚህ ቅድም ለጠየቀው ጥያቄ እንደዚህ ያሉት ነገሮች ዛሬ ጴንጤ ስለሆነ የምንቃወም ከሆነ ነገ ኦርቶዶክስ ሲመረ ምን ሊሆን ነው የሚል ጥያቄ ስላነሳ ነው። እኛ አንተ ጠቅላይ ሚኒስቴር ብትሆን የተሻለ ፍትሃዊና ምንም አይነት አድልዎ ላለማድረግ ለራስህ ቃል ግባ። ያሬድ ወድኑን አግኝቶ ጠቅላይ ሚኒስቴር ቢሆን አይ ኦርቶዶክሳውያን የተሻለ ድል ያገኙ ይገባል፣ ጴንጤዎችን እና ሙስሊሞችን ይታባታቸው ካለ በክርስትናው አይፈቅድልንም። በእኛ ለሁሉም ሰው የመንግስትን ስልጣን ከያዝን እንደ መንግስት ነው ማስተዳደር ያለብን። ለምሳሌ በእኛ ቤተክርስቲያን ካህን ወመንግስት የነበሩ አሉ፣ ወንጉስ የነበሩ ካህናትም ስልጣነ ክህነትም የነበራቸው መንግስትም ሆነው ያስተዳደሩ አሉ። ኃጢአት አይደለም። መንግስት ሆኖ ማስተዳደር፣ ህዝብን ማስተዳደር ህዝብ የእግዚአብሔር አጀንዳ ስለሆነ በፍትሃዊነት እስካስተዳደርክ ድረስ እስካልገደልክ፣ ፍትሃዊ እስከሆንክ ድረስ ችግር የለውም። ፖለቲካ ኃጢአት አይደለም፣ ኃጢአት አይደለም። እንደዚያ እኛ እንደውም ቀብተን ስናነግስም ነበር እኮ። ኦኬ። ስለዚህ ኃጢአት ቢሆን ኖሮ ልጃችንን ለኃጢአት አሳልፈን አንሰጠም። ኃጢአት አይደለም፣ መጽሐፍ ቅዱሳዊ ነው። ግን ፍትሃዊ እኔ ኦርቶዶክስ ቄሱ ጠቅላይ ሚኒስቴር በሆን አንድ ኢንች ሄጄ ለራሴ የማደላ ከሆነ እሱ ምን ይባላል? አርልዎ ይባላል። በሃይማኖት አርልዎ ነው፣ ኃጢአት ነው። አርልዎ ደግሞ ኃጢአት ነው። ማድላት የለብኝም። ሃይማኖቴን መውደድ አለብኝ፣ ሃይማኖቴን መጠበቅ አለብኝ። ግን የሌሎችን እምነት መስበክ እችላለሁኝ። በተጽዕኖ ግን በመቁረጥና እንደ ሙስሊሞች ካላመንክ እንደዚህ ያደርጋለሁ። ግን ይሄ የወንጌል ሐሳብ አይደለም፣ አናደርግም። እና ያንተ አይምሮ በጣም ዛሬ ያመጣው ሐሳብ በጣም አሪፍ ነው። አገራችን እንድታርፍ ከተፈለገ ይሄ ነው መሆን ያለበት። የሮማን ፕሮጀስካን መጽሐፍ አንብበው፣ የባሩድ በርሜልን አንቡት ሁላችሁም። አሁን ያለው ህገ መንግስት ከዚያ ነው የተቀዳው። አሁን ያለው ጦርነት ምንጩ እዚያ ላይ ነው ያለው። ተጽፏል እኮ ነው የምላችሁ። በቃ ኢትዮጵያን በክልል ከፋፍለን ራስ ገዝ አድርገን እርስ በርሳቸው እንዲባሉ እናድርግ፣ ያን ጊዜ የፈለግነው እናረጋለን ብለው ጽፈዋል። በቃ ቃል በቃል ያሸነፉን አንድ ስለሆኑ ነው። የኢትዮጵያዊነትን አስኳል ሁሉም ኢትዮጵያዊነትን የሚገፋ ክልሉን የሚያጀግን ይኸው ክልል አጀግነን ደግሞ ምን አገኘን? ነገድን፣ አረስን፣ አተረፍን፣ አላተረፍንም። ሊሆን የሚችለው ሲጋደሉ መኖር። ማንም አያሸንፍም በዚህ ውስጥ። በነገራችን ላይ ማንም ይኸው እኔ ፋኖ የሚባል ታጣቂ እኔ በህይወቴ በታሪክ አይቻል አቅም ነበረ አይቻል አቅም እኔ ማለት ፋኖ የሚባል አርበኛ እንጂ ታጣቂ ምናምን እኔ እንዲያው በተለይ አማራ ምናምን እያለ ራሱን ችሎ የሚታገል እኔ በታሪክ ታውቃላችሁ አልነበረም። ግን ተገፋ፣ ተገደለ፣ ተሳደደ፣ ተፈናቀለ፣ መውጫ መጥፊያ በጥፊ ቄስ እስከሚመታ ድረስ ማለት ነው። ከተማው ላይ እንዳይገባ እየተያዘ ማለት ነው። ሲደበደብ ልክ ድመትን እንትን በር ዘግተህ ስትመታት ልትዋጨህ እንደምትችለው ሁሉ በቃ ተገፍቶ ጫካ ገባ። ዛሬ መንግስትን እስከሚያንቀጠቀጥ ድረስ ማለት ነው። ይኸው እንትን ኦነግ፣ ህወሓት፣ ወያኔ የሁሉ ትግል የሚመጣው ከምንድን ነው ከተባለ አንዱን አጥፍቶ አንዱ ለመቀመጥ የሚያስብ ከሆነ ኔቨር ኤቨር ምንም አይነት ሰላም አይመጣም ኢትዮጵያ ውስጥ። አሜሪካ የምትባል ሀገር በብሔር ብትከፋፈል ማለት ነው ሲኦል ነው የምትሆነው። ሲኦል ማንም አይተርፍም። ማንም ይሄንን ፕራክቲካሊ የምናየው ነገር ስለሆነ ኢትዮጵያ ውስጥ ፍትሃዊነት እንዲመጣ፣ አንድነት እንዲመጣ፣ ሰውን በብሔሩ፣ በቋንቋው፣ በነገዱ፣ በሃይማኖቱ ከማግለል ይልቅ እግዚአብሔር ቢመጣ ክርስቶስ በምድር ላይ ንጉስ ቢሆን እና እንደው በምድራዊ ስርዓት ቢያስተዳድረን እንዴት ነው የሚያስተዳድረን ብለን ነው ማሰብ ያለብን። እግዚአብሔር ለሁሉም መጋቢ ነው ታውቃላችሁ። ሙስሊሙንም ክርስቲያኑን ሲመግብ እያዳላ አይደለም። ፀሐይን ሲያወጣ ለሁሉም ነው፣ ዝናብንም ሲያዘን ለሁሉም ነው። ልክ ክርስቲያን ክርስቶሳዊ ማይንድ ነው ሊኖረው የሚገባው። ማንንም ሊገፋ አይገባም። ወደዚህ ከመጣን ማለት ነው ኢትዮጵያ ገነት ነው የምትሆነው። እኛም ከአሜሪካ ወደ ሀገራችን እንገባለን። ነጋዴው ይነግዳል፣ የሚያርሰው ያርሳል። ሰነፍ በስንፍናው ጸዩ ሲራክ እንዳለው እጅና እግሩን ኮርትሞ ስጋውን ይበላል እንዳለ ስንፍናውን ይበላል። ታታሪ
ጠንካራ ሰራተኛ ጎበዝ የሆነ ሰው ደግሞ ያድግባታል፣ ይለወጥባታል። ይቺ ኢትዮጵያ እንድትመጣ መጸለይ የሃይማኖት ሰው የሚያስፈልገው ፍትሃዊነት እንዲመጣ የሚገፋ ሰው እንዳይኖር ህዝቡ ከመራብ ከመጠማት በጦርነት ከመደብደብ እንዲድን አይምሮአችን ንጹህ ይሆን። ስንሞት ክርስቶስ ይጠይቀናል። እኔ ስሞት ብሔሬ አያድነኝም። እውነት ለመናገር ደግሞ ብሔሬ ለምለው ደግሞ ትምህርት ቤት አልገነባውለትም፣ ሆስፒታል አልሰራውለትም። እንኳን ለሆስፒታል ትምህርት ቤት ልሰራ ለአክስት ላጎቶቼ ሳንቲም መላክ አቅቶኛል። በጦርነቱ ምክንያት ሁሉም ድሃ ሆኗል። ለወንድሞቼ እንኳን መሆን አልቻልኩም። እንኳን አይደለም ለብሔሬ ምንድነኝ እኔ ሲጀመር ብሞትም የሚቀብሩኝ ደግሞ እዚህ ሀገር ያሉት እና ያሬደው ናቸው። እዚሁ ያሉት ሰዎች አላቃቸውም። እንደ ኢትዮጵያዊ ነው መተሳሰብ ያለብን እንደ ሀገር። ወደ ቴዲ ስንመለስ ቴዲ እውነት ለመናገር ትልቅ ሮል የሚጫወተው ከአርቲስቶች ውስጥ በሀገራዊ ፍቅር ነው የምናውቀው። በቃ በዚህ እናከብረዋለን። በእውነት ጎጥ ውስጥ ገብቶ አይቼው አላውቅም። በቃ እኔ መንደር ውስጥ ገብቶ መንደርተኛ ሆኖ አይቼው አላውቅም። ስለዚህ አሁን ደግሞ የጮኸው የህዝቡን ጮህ ስለሆነ ረሃቡን፣ ስደቱን፣ መንገላታቱን እኛ ይኸው 7 ዓመቴ ነው እኔ መጮህ ከጀመርኩኝ። የኔን ጮህት ራሱ ነው የጮኸው እኔ። ስለዚህ ሰፖርት አደርገዋለሁኝ። ከህዝቡ ጋር በመቆሙ ደስ ስለሚለኝ ከህዝብ ጋር የሚቆም የትኛውም አርቲስት እኔ አብሬው ነው የሚቆም፣ ሙስሊምም ቢሆን ማለት ነው። ባይዘው ጴንጤ ሆኖ አይ ኖ ፍትህ በምድር ላይ ይምጣ፣ ርትዕ ይኖር፣ አድሏዊነት ይቅር ካለ ይኸው ሎስ አንጀለስ የምወጣው ባይዘው የዚህ ሰላማዊ ሰልፍ ስንወጣ ሙስሊሞችና ፓስተሮች አብረን ነው የምንወጣ። በኢትዮጵያዊ ሰላማዊ ሰልፍ ስንወጣ በሀገር ጉዳይ ላይ ይኸውላችሁ ተለያይተን አይሆንም። በቃ በዚህ ዘመን ላይ እንደ አያቶላ ወይንም ደግሞ እንደዚህ እንደ ሳውዲ አረቢያ በሸሪዓ ህግ የሚተዳደር ሊኖረን አይችልም። ይሄ ፋክት ነው። እውነት ለመናገር ትክክልም አይደለም። በምድር ኢግኖር አላደረገም። ማድረግ የለብንም። እንዲያውም ከነሱ ጋር እየዋለ እያደረ እየበላ እየጠጣ ነው ሰዎቹን ሲያድን ሲፈውስ የነበረ። እምነታቸውንም ጠይቋል ነበርም ሲያድናቸው የነበሩት እነዚያ የፈወሳቸው በሙሉ ሁሉ ኦርቶዶክሳውያን እኮ አልሆኑም። ያው 5000 ህዝብ እኮ ሲመግበው የነበረው እኮ የሐዋርያት ሥራ ላይ እኮ 120 ቤተሰብ ነው የምናየው። በኋላ 3000 ተጨመረ እንጂ 5000 ህዝብ ሲመግብ ያ ሁሉ ድውይ የፈወሰው በክርስቶስ አምኗል እንዴ? አላመነም። አንዳንዶቹ እንዲያውም ከሰቃዮቹ ነበሩ። አንዳንዶቹ ከሸጡት ይሁዳ ነው። ክርስቶስ ያውቀው የህዝቡን ልብ እያወቀ ነው። ደግሞ እሱ ሩቅ ቢሲ አይደለም ማለት የሚፈውሳቸውን ሰዎች ያውቃቸው ነበር። 10 ፈውሶ አንዱ ብቻ ተከትሎ ሲመጣ 9 ለምጻሞችስ ይላል። ያውቅ ነበር ሲፈውሳቸው እያወቀ እነ መጻጉዕን ሲፈውስ ያውቃል። ማይምረ ሕዋስ ስለሆነ አምላክ ወሰብ ስለሆነ ማለት ነው። እና የክርስቶስ ልብ ካለን ሰውን በብሔሩ በቋንቋው በማንነቱ ማግለል አጋንንታዊነት ነው። እየበላን ነው፣ እያጠፋን ነው። እንምንጮው ለዚህ ነው። ሰላም እስኪ እኔ የምበላውን እንጀራ እኔ የሀገሬ ህዝብ እንዲበላ ምኞቴ ነው፣ ጸሎቴ እሱ ነው። እኔ የምለብሰውን ልብስ ግማሹን እንዲለብስ የሀገሬ ህዝብ እመኛለሁ። በእውነቱ ያ እንዲመጣ በጋራ ማውራት አለብን። እንደዚህ ያለ መድረክ ሲኖር ከዲቤት ይሄ ዝም ከመከራከሩ ከዚያ እናንተ ስትመጡብን ስትዞሩብን አሁን ጴንጤው እውነት ለመናገር ከነ ኑኑ ኒኒና የቴዲ አፍሮ መልእክት ዘፈን የተሻለ መልእክት እንዳለው ግልጽ ነው። ጭፈራ እዚያ ቤት ያለው ጭፈራ አይታይም። በጎጃምኛ፣ በጎንደርኛ፣ በወሎኛ፣ በኦሮምኛ፣ በጉራጌኛ ይጨፈራል። ቴዲ ደግሞ ዘማሪ አይደለም። የኛ ዘማሪ አይደል፣ ዘፋኝ ነው። የሀገር ዘፋኝ ነው። እምነቱ ከሆነ ደግሞ ሄዱና እንተና ነው ይስሙት። በዚህ አጋጣሚ ዲቤት ያደረገበትን ይሄ ሉተራን ማን ነበር? ይሄ በጣም ራስታው ሰውዬ በጣም ጎበዝ ሰውዬ ነው። ዘፈን ሙዚቃ ኃጢአት ነው አይደለም? ዘፈን ምኑ ነው ሙዚቃ የተከራከረበት ማን ነበር? ሰው ዮናስ ጎርፉን ሂዱና አድምጡት። እውነት ለመናገር የሚያነሳቸው ሐሳቦቹ በጣም ጤናማ የሆነ ሐሳብ ነው የሚያነሳው። ያቀናበረለት በዚህ አጋጣሚ ፎር ዩር ሰርፕራይዝ የቴዲ አፍሮን ዘፈን 4 ዓመት ሙሉ ያቀናበረው ጴንጤ ነው። እንታና ማን ነው ያ? ታሪኩ ያ ባለፈው ሰላም ይሻላል ያለው ጀግና ሽታጊና ነው ምናምን እሱ ጴንጤ ነው። ይሄ ቴዲ አፍሮን ነው እጋራለሁ እያለ ለጥፎ እንትን እያለ ነው። ሽታጊና ዘፍናለሁ ገና እያለ ነው። መች ተቃወማችሁት? ብዙ ጴንጤ አርቲስቶች ነበሩ። ለምሳሌ ሰሞኑን ጴንጤ ሆነ ያላችሁት አቤል ገዳም ገባቻሉ። ገዳም ሲል የነበረው ጴንጤ ነበር አይደል? ጴንጤ ነው እኮ። አሁንም ጴንጤ ዘፋኞች አሉ እንዴ? ከፍ ያለው ቱፋ ከኛ የሄደው ጴንጤ የሆነው ከፍ ያለው ቱፋ ዘፍኖ የለ? ከፍ ያለው ምንድነው? እውነት ለመናገር
የአውሮፓን ዘፋኞች በሙሉ ኦርቶዶክስ ታገኛላችሁ። ዲስ ጀመረ በእኛ እኮ አሜሪካ እኮ ማይኖሪቲ ነን። አውሮፓ በሙሉ ዘፋኙ ማን ነው? ያውም የዳንኪራ የዳንሱ ጴንጤ ነው። በዓለም ላይ እንዲህ ያለ የሌለበት የለም። እኛ ግን የሌለበት የለም። እኛ ግን አሁንም አስመረን የምንናገረው ዘፈን ያጸድቃል፣ ዘፈን አዳምጡ ብለንም አናቅም፣ ብላ ማታቅም አርቲስቶቻችን ራሱ ብለው ያውቁ። ወደ ቤተክርስቲያን ሲመጡ ግን እንዘምር ብለው አዘምራቸው እናውቃለን። መዝሙር ነው እንጂ አላዘፈናቸው። ለምሳሌ የቤተክርስቲያን ማሰሪያ ህንጻ ማሰሪያ አሰባስበው ያውቃሉ። ምኖች አርቲስቶች ምን ብለው ዘምረው የማንን መዝሙር? የኛን መዝሙር፣ ቤተክርስቲያን መዝሙር አትዘምሩ አላቸው። መቼስ አትዘምሩ፣ አታስቀድሱ፣ አትቆረቡ አይባል። እስከ ኃጢአታቸው ይመጣሉ። እኛ ንስሐ ሰጥተን በሉ፣ ሁለተኛ አትዝፈኑ፣ እንደዚህ ካለው ነገር ሩቁ፣ ከዝሙት ራቁ፣ ከጭፈራ ራቁ ብለን አስተምረን እንልካቸዋለን። መዋጀት ነው የኛ ስራ ማለት ነው። ስለዚህ ኦርቶዶክሳዊ ዘፋኝ ሲመጣ እንደው ስንት ዘፋኝ ነው እንደው ስንት ዘፈን ተዘፍሮ በዚህ ወር ውስጥ ብቻ ቴዲ ለምን ራስ ሆነ ብለህ ለጠየቅከው ይኸውልህ ይሄ ህዝብን የሚጨፈጭፍ በብሔር ብሔረሰብ የሚከፋፍልን የመንግስትን ስርዓት የሚገለብጥ ስለሆነ ነው። በቃ ሌላ ምንም አይደለም። ታዲያ ይሄንን ገልባጭና ህዝቡን ደም በደም ያደረገ ህዝቡን እንዳይበላ እንዳይጠጣ ያደረገን ስርዓት የሚደግፉ ሐሰተኛ ፓስተሮች ዘንዷየን እባባየን አንድም ቀን እኔ ቅዱሳንና ታዩኝ፣ ኢየሱስ ተገለጠልኝ፣ እንደው የጌታንና ታየኋት ማቴዎስን አየሁ ሲሏ ዘንዶ ነው የሚያዩት ሁልጊዜ ዘንዶ። እኔ ይሄንን ልታስቡበት ይገባል። ዘንዶ የምታዩ ከሆነ ከዘንዶ ጋር ናችሁ ነው ያላችሁት ማለት ነው። ሰላም እግዚአብሔር ከሁላችን ጋር። ሰላም ዋሉ። እሺ አባታችን በጣም እናመሰግናለን። እሺ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ይቅርታ ሰዓት እየሄደብኝ ስለሆነ ነው እንጂ እሳቸውን እንትን ለማለት አይደለም። ያሬዶ ሀሳብን ትንሽ አጠር አንተን እንኳን እዳፈራለሁ አቁም ለማለት ስለዚህ ሀሳብን መጨረሻ ሰዓት ላይ ነው መጣው አንፎርቹኔትሊ እና ሌላም ቀን ያው እንትን ቤት ከፍተን እንወያያለን። ግን ምናልባትም ድምጽ ለማሰማት ያክል ችግር የለውም። የሚቸኩሉ ከሆነ ዲያቆን ማቆም ይቻላል። ምንም ችግር የለውም። አንድ ሁለት ነገር በለንና ከዛ በኋላ እሺ ቶሎ ሀሳብ ልስጥ። መልካም ሁላችሁንም ሰላም ብያለሁ። ክርስቶስ ተንሥአ እሙታን በአማን ተንሥአ እሙታን ብያለሁ። እሺ እኔ ሶስት ነገር ላስቀምጥ ቶሎ። አንደኛው ትናንትም ተናግሬያለሁ፣ አዝናለሁ። ዛሬም እንደዚህ ማውራታችን ያሳዝናልም ያሳፍራልም። ከምን አንጻር ብትሉኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘፈን ኃጢአት እንደሆነ ከልጅነታችን ጀምሮ ነግራ ኮትኮ ያሳደገችን የቤተክርስቲያን ልጆች ነን። አጀንዳ ተቀባይ አሁንም ለምን እየሆነ እንደሆነ አልገባኝም ብያለሁ። ከመጀመሪያው ቀን ጀምሮ አይምሯችን፣ ልቦናችን፣ አይኖቻችን መቼ እንደሚከፈቱ እግዚአብሔር ይወቅ። ስንት ዘፋኝ ዘፈን ሲያወጣ ጸጥ ያለ ፕሮቴስታንት ነቢይ፣ ፕሮቴስታንት ሐዋርያ ዛሬ አጀንዳ ለኛ ያቀበለን ማለት ነው። ይሄ ደግሞ በጣም እንደ አይምሮ እንዳለ ሰው ስናስበው እንዲሁም እኛን በመጠየቅ የሚገባን እንዴ የት ነበረ ይሄ ሁሉ ነቢይ፣ ይሄ ሁሉ ሐዋርያ? ማን ዮማስ አር ነው የሆነ ዘፋኝ በዚህ 15 ቀን ውስጥ ሰው አብዶ ነበረ ቲክታክ ላይ 3 ሚሊዮን 4 ሚሊዮን ቪው ያለው ሰው ነው። ኦኬ የት ነበሩ እነዚህ ነቢያት? የት ነበሩ እነዚህ ሐዋርያት? ምን ተፈጠረ ዛሬ? ስለዚህ ይሄን እንዴት ነው የማይገባን? እንዴት ነው የማንረዳው? እኛ እኮ ልጠይቁን የሚገባው እኮ ፕሮቴስታንቶችን ነው። ምን ብለን የት ነበራችሁ እስካሁን? ያ ሁሉ ዘፈን ሲወጣ የት ነበራችሁ? ምንድነው የቴዎድሮስ ዘፈን? ምንድነው አዲስ ነገር? ባይዘዌይ ሁለተኛው ፖይንቴ ጋር መጣው። ሁለተኛው ፖይንቴ ደግሞ ጠቅላይ ሚኒስትር መለስ ዜናዊ ነፍሳቸውን ይማር ይሄንን ተናግረው ድጋሚ ነው የምናገረው እንድታስተውሉ ስለፈልግ በህይወት እያሉ ቴዎድሮስ ዘፍኗል፣ ተቋሟል በዘፈን የዛን ሰዓት አንድ ፕሮቴስታንት ወጥቶ የተናገረ የለም። ዘንዶ ታየኝ፣ እባብ ታየኝ፣ አይታየኝ ያለ የለም። ኦኬ ማንም የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘፋኝ መሰብሰብ አይደለችም ያለ ነብይ የለም። ዛሬ ምን ተፈጠረ? ይሄ ሰውዬ እንደሆነ ቴዎድሮስ ነው፣ አልሞተም፣ በህይወት ያለ ሰው ነው። የባለፈውን ተቋሟል፣ ያሁኑንም እየተቃወመ ነው ማለት ነው። ምን አዲስ ነገር መጣ? በዛ ጊዜ አልነበራችሁም እንደ ነቢያት? በዛ ጊዜ ፕሮቴስታንት አልነበረም? በዛ ጊዜ የትኛው ፕሮቴስታንት ወጥቶ ነው ኦርቶዶክስ ቤተክርስቲያን ብሎ ልክ እንደ ዛሬ የምትናገሩት? አልነበረም። ስለዚህ እንደዚህ አይነት ድራማ ሲሰራ እኛ የተውኔቱ አካል መሆናችን ያሳዝናል፣ አለማስተዋላችን ማለት ነው። የፕሮቴስታንቶችን ስንፍና ተቀብለን እኔ ስንፍና ነው የምለው፣ እኛም ሰነፎች ሆነን ማለት ነው። ብዙ ነገር መማማር የሚገባንን ሰዓት አጀንዳ ተቀባዮች ነን። የመጨረሻው መልእክቴ
አንድ ነብይ ምን ሲል ሰማሁት? ለሀገር የሚዘፈን ኃጢአት ነው ምንጩ ካጋንንት ነው አለ። ነብይ ማለት ነው። ኦኬ በፕሮቴስታንት ሚሽነሪ ትምህርት ቤቶች የዜግነት ክብር ይባላል። ነብዩ ምን ሊሆኑ ነው? ምን እያሉ ነው ነብዩ? ስለዚህ ካጋንንት ነው ምንጩ ማለት ነው። እኛ በኢትዮጵያ ኦርቶዶክስ ቤተክርስቲያን ለሀገራችንን ፍቅር እንዲኖር ስለምታስተምረን የዜግነት ክብርን በኩራት በፍቅር እንዘፍነዋለን፣ እንዘምረዋለን። ዘፈንን በሉት መዝሙርን በሉት። ኦኬ ነብዩ ግን ወጥተው ምን አሉ? ለሀገርም እንኳን የሚዘፈን ዘፈን ቢሆን የሚዘመር መዝሙር ቢሆን ኃጢአት ነው፣ በደል ነው አሉ። እንደዛ ከሆነ እኮ እንግዲህ ወታደርም አያስፈልገንም ማለት ነው። ስለዚህ ፓስተር አንድ ወታደር ወደ ጦርነት ሲሄድ እነዚህን ወታደሮች እስቲ አነሳሱ ይባሉ ኢየሱስ አማላጅ እያሉ ሊያነሳሱ ነው? ኢየሱስ አማላጅ እያሉ ሊያነሳሱ ነው? ምክንያቱም በቃ ኃጢአት ነው ብለዋል። ጀግናው ተነስ የሚለው የኢትዮጵያ ባህላዊ የሆነው ዘፈንና ቀረርቶ ባህላዊ የሆነው ነው ያልኩት ኃጢአት ነው ብለዋል። ካጋንንት ይኖራል እኚህ ነብይ። ስለዚህ ወታደሩ ጋር ሄደው ኢየሱስ አማላጅ ሊሉ ነው? ወታደሩ ጋር ሄደው ድብን ይበል ጠላቴ ሊሉ ነው? ኦኬ ምንድነው? እኔ እኮ አልገባኝም። ፖስት አድርጌያለሁ አይታችሁ ከሆነ ደሞዝ ጨምሩ የሚል አንድ ፕሮቴስታንት ዘማሪ አለ። ኦኬ እሺ ደሞዝ ጨምሩ የሚለውን ፕሮቴስታንት አንድ የተቃወመ የለም። እሺ ደሞዝ ጨምሩ በመዝሙር ነው ያለው። ኦኬ ለምንድነው ደብል ስታንድ? ለምንድነው ማለት አይምሮ እንዳላችሁ ማትሆኑት? ስለዚህ ፕሊዝ ልጆች ትምህርት ቤት ትልካላችሁ፣ ፕሮቴስታንቶች ልጆቻችሁ በዘፈን አይደል የሚማሩት? እሱ ኃጢአት ነው ንገሩን። ልጆቻችሁን ቤት የህፃናት ዘፈን ትከፍታላችሁ፣ ኃጢአት ነው እሱንም ካጋንንት ነው። እና አንዳንዴ እንደው ባትመጻደቁ ሪሊ በየቤታችሁ የምታረጉትን ነገር እንደው ዛሬ ለወጣችሁ ይሄን ባታረጉ ጥሩ ነው። የመጨረሻው መልእክቴ ዲያቆን ማጠቃላይ ለምንድን ነው ኦርቶዶክስ የምትነሳው በዚህ ውስጥ? ቴዎድሮስ ካሳን ወይም ሌሎችን ዘፋኝ ቢሆን እኛ ከፍለን ዝፈኑን አላልንም። ለምሳሌ ቶክቻው የሚባለው ዘፋኝም ዘማሪም የፕሮቴስታንት ሲዘምርም ሲዘፍንም እኛ ወተን ለሙሉ ወንጌል መልእክት አለን አላልንም። ለመካነ ኢየሱስ መልእክት አለን አላልንም። ዘሪቱ ሲዘፍንም ሲዘምርም እኛ ወተን ለቃለ ሕይወት ለመሰረተ ክርስቶስ መልእክት አለን ለካውንስሉ አላልንም። እንዴ ምንድነው የምታረጉት? ምክንያቱም እነዚህን ሰዎች ቸርቿ ከፍላ ዘምሩ ምንድነው ዝፈኑ እንደማትል ስለምናቅ ጨዋዎች ነን፣ ባለ አእምሮ ነን፣ እኛ አስተዋይ ነን፣ ድራማ የምንሰራ አይደለም። እንዴ እኛ ልክ ቴዲን ካሴት እንትን ብለን ስቱዲዮ ከፍለን ግጥም ዜማ ሰጠን እንትን እንደሆነ ለኦርቶዶክስ ቤተክርስቲያን መልእክት አለኝ። የኦርቶዶክስ ቤተክርስቲያን እንደዚህ እንዴ ይሄ እኮ በጣም አሳፋሪ ነው በጣም። እና ባለ አእምሮ ብትሆኑ ጥሩ ነው። በተረፈ ዲያቆን እኔ ጋር ፖስት ያረኳቸው 2 ቪዲዮዎች አሉ ማሳየት የሚችል ሰው እሱን አሳይቶ ፕሮቴስታንቶች እኔ አልፈልግም ነበር በዛ ደረጃ ማውረድ፣ ግን አንዳንዴ ለሰነፍ ሰው እንደ ስንፍናው ንገረው ስለሚል በዛ መልኩ ፖስት ላደርግ ተገድጃለሁ ማለት ነው እንጂ እንደ ሌሎቹ የወረደ ነገር መናገር አልፈልግም ነበር፣ ግን ግዴታ ሆነ እና ቢያሳዩአቸው ሁለቱንም ቪዲዮና እስቲ በፕሮቴስታንት ዘፈን አናቅም፣ ጭፈራ አናቅም፣ ዳንስ አናቅም ይሉናል። ይሄን እንዴት እንደሚያዩት ይሄን መጀመሪያ ያሳዩአቸውና ቀጥሎ ሁለተኛው ጨርሻለሁ። እግዚአብሔር ይስጥልኝ ዲያቆን። ሚዩት ላይ ነው ዲያቆን አይኖት መስለኛው። እሺ መዝሙር ቴንክ ያሬዶ ያነሳውትን ሀሳብ ነው አንተ አልነበርክም መሰለኝ። ምን አገናኘውና ነው ማላተም የተፈለገው ብዬ የጠየቅኩት ነበርና ቅድም አንዱ ጥያቄ እሱ ነበርና ቴንክ ዩ አንዱ እሱ ነው። ሌላው በቃ አሁን ሰዓታቸው ስላለቀ በሰፊው ሌላ ጊዜ እናነሳለን። እንዲሁ የሀገራችን ዕጣ ፈንታስ እንዲሁ ሃይማኖት በመፈራረጅ ነገ ትውልዱን ከኛ የባሰ ክፉ ነገርን እያወረሰ ዛሬ ይሄኛው ፕሮቴስታንት ነው እንላለን፣ ነገ የሚመጣው ሌላ ሙስሊም ከሆነ ሌላ ኦርቶዶክስ ከሆነ መጠፋፋታችን ይቀጥላል ወይስ መቆሚያ ያለው? እሱ ሁሉ ውይይት ይፈልጋል። ሶ ቴንክ ዩ ያሬዶ። ዲያቆን ሁለቱንም ቪዲዮ አሳያቸውና እኔ ጨርሻለሁ። እንትን ሰዓት ስለሌለኝ ይችን አሳይና ከዛ በኋላ ሌላ ጊዜ ደግሞ ያኛውን የምናያለን። ምናልባት ያላያችሁ እዛ ገብታችሁ እንትን እንድትሉ ነው። ይሄ በጣም የገረመኝ ይሄ ስለሆነ ነው። ስለ ሀገር ይዘፈን፣ ስለ ወንዝ ይዘፈን፣ ስለ ተራራ ይዘፈን፣ ስለ ፀሐይ፣ ስለ ጨረቃ ይዘፈን። የዘፈን ምንጩ ቅዱስ አይደለም። ለሚያገለግል ደግሞ ደሞዝ ይኑረው ይላል። አገልጋዮች ከቸርች ጎን ቸርች መክፈት እንዳይጀምሩ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ደሞዝ ጨምሩ።
የአገልጋይ ልጆች ቤተ ክርስቲያንን መጥላት ሳይጀምሩ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ደሞዝ ጨምሩ። ምስኪን አገልጋዮች ለልጆቻቸው ሆድ መኖር ሳይጀምሩ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ቀለብ ጨምሩ። ድንቅ ሚሽነሪ የነበሩ ሰዎች መንገድ ሳይቀይሩ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ደሞዝ ጨምሩ፣ ቀለብ ጨምሩ። ቀዳዳ ጫማና ያረጀ ኮት ለብሰን ይሄ በቃ የቀረውን ደቂቃችን ብቻ እንደ ትንሽ ያሳያቸው። ሁለተኛውና ባይዘው ይሄ ሰውዬ እኮ የኑሮ ሁኔታንም አብሮ ዘፍኗል። እንግዲህ እንዴት ነው ኑሮ ተወደደብኝ? እሺ እንደው ከሰማው በሌላም አካውንት የምትሰማው ከሆነ ወይም ተቀርጾ የምትሰማው ከሆነ ወደ ጴንጤ ለማላከክ የወሰድከው እናንተ ቤት ዘፈን የለም ወይ ያልከው፣ እኛ ቤት ዘፈን አለ እንዴ? የለም እኮ እና ይሄው ነው እንግዲህ እንደምናየው ነው ገብተው ዩቴላው ነው ዋናው። እንደ መጨረሻ ቃል መስጠት የምፈልገው ነገር ማንኛውም ሰው ቤተክርስቲያን መጥቶ ዘፈን ላዳምጥ ወይ ሲል የቤተክርስቲያን መልስ ሁልጊዜ መዝሙር አዳምጥ ነው። ከዚህ የተለየ መልስ ልትሰጥ አትችልም። ይህንን ደጋግመን እንናገራለን። እዚህ ጋር ቶፒኩም ዛሬም እንድመጣ ያደረገኝ ዘፈን አይደለም ምንም አይደለም፣ ግን ምንድነው ታሪክን ግን ማስታወስ አለብን ነው። ቤተክርስቲያን በተለይ ሰው ሲሞት ሌላም ነገር ሲሆን ማስታወስ አለባት። በዛሬው ዘመን ደግሞ ታሪክን ባህልን ለማጥፋት የተነሳ ትውልድ ስላለ ይህንን ዝም ማለት የለብንም የሚል ሀሳብ ለመስጠት ነው። ከዚህ ጋር የተያያዘ አንድ ነገር መናገር የምፈልገው ነገር አለ። ማንም ሰው ከኛ የተለየ ሀሳብ ሲያመጣ አንተ እንደዚህ ነህ ምናምን ብለን በተለይ በዘር በምናምን ባናደርግ ክርስቲያን እንደሆንን ብናስታውስ የሚል መልእክት አለኝ ለሁላችንም እና ይኸው ነው እንግዲህ። እግዚአብሔር ሁላችንንም ይጠብቀን፣ ሀገራችንን ይጠብቅ፣ ቤተክርስቲያንን ይጠብቅልን። መምህር ሕዝቅያስ የመጨረሻውን ሀሳብ እንደው ሰዓት ሄዶብኛል። ሁላችንም አመሰግናለሁ። እኔ ልወርድ ስለሆነ በምትገቡበት ጊዜ ገብተን እናወራለን። ቴንኪዩ። እሺ ወንድማችን እግዚአብሔር ይስጥልኝ። እኔም አመሰግናለሁ። ቪዲዮዎቹን እኔ ፕሮፋይል ላይ ያገኛሉ፣ ሁሉንም ቪዲዮዎች። እንትን ምናልባት እሺ ዲያቆን ሕዝቅያስ የምትለውን ነገር በልና በዛን ጨርሰን መዝሙረ ያሬድ እንዴት አሉ? እንኳን አደረሰን። መምህር እንዴት ኖት? እዮባ እንዴት አላችሁ? ሁላችሁንም ሰላም ብያለሁ። ክቡር ዶክተር ዳዊት ይሄ ነገር በአንድ ክፍል ብቻ ባይቀር 2-3 ክፍል ቢኖረውና ርዕሱን ጠብቀን እኛ ራሳችን አዘ ክርስቲያን እንዴት እየወረድን እንደሆነ እንዴት ተነስተን ስራ መስራት እንዳለብን፣ ሁለተኛ ሀገርና ቤተክርስቲያን ከዚህ በላይ ጥናታዊ በሆነ መንገድ የትኛውም ዓለም ላይ ሀገርና ቤተክርስቲያን ምን ያህል ነው የሚቀራረቡት፣ ምን ያህል ነው መራራቅስ ያለባቸው፣ የትኛውን ነው ፖለቲካና ሃይማኖት የተባለው የሚለው ላይ እንትን ቢባል በጣም ደስ ይለኛል። ዛሬ ላደረጉት ግን በፒኤችዲ ላይ እንግዲህ ምን እንደሚጨመር ባናቅም ይጨምርሎት ብለን እኔ አሁን ቤቴን እከፍታለሁ። መምህር ቆይና እንቀጥለዋለን። ምክንያቱም ፕሮቴስታንቶቹ መጠየቅ ስለምፈልግ። ደሞዝ ጨምሩ ዘፈን ነው ወይስ መዝሙር ነው? የኢትዮጵያ ብሔራዊ መዝሙር ዘፈን ነው ወይስ መዝሙር ነው? አሁን የማስተኛበት ዘፈን ነው ወይስ መዝሙር ነው? ወደ ጸሎቱ እንሂድና ከዚህ በኋላ ሁላችሁም ወደ ያሬዶ ቤት ሂዱ። መምህር ሕዝቅያስ የመጨረሻውን ጸሎት አድርግልን። 30 ሰከንድ አንዴ እንትን ልበል። ያመጣው ቶፒክ ጥሩ ስለሆነ ማለት ነው እና እንደው በጣም አሳጥረው በጣም መሄድ አለብን። አይ
እንትኑ የተጀመረው ያው ኮፒ ፔስት እያደረግን ባህላችንን ሉዝ እያደረግን ነው በሚለው ስለሆነ ሰልፍ ሪፍሌክሽን ሰልፍ ክሪቲክ እና ያው ሶሉሽን እያቀረብን ነበር አይደል? አንዳንድ ወንድሞችና ከፕሮቴስታንት ሳይድ ስላልገባቸው ነው አታክ መስሏቸዋል። እና ይህ ሰልፍ ሪፍሌክሽን እና ሶሉሽን እየፈለግን ነው እና እንዴት ቤተክርስቲያን እነዛን ነገሮች ሶሉሽን መስጠት አለ ምን ማድረግ አለብን የሚለውን በደንብ አንዳንዴ የርዕሱን እንትን እንድንል ብዬ ነው። እና ቴንክ ዩ ፓርቱ ቢኖረው ደስ ይለኛል። ይኖረዋል ቃል እገባለሁ። መምህር እስኪያስ ጸሎት። እሺ ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን ሠሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። አቡነ ዘበሰማይ አባታችን በሰማያት ዛሬ በደላችንን ይቅር በለን እኛም በበደሉ ነገር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም